ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዛሬም በድምጻዊ ቴዎድሮስ ካሳሁን ስራዎች ላይ በማተኮር ልዩ የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። የድምጻዊ ቴዎድሮስ ካሳሁን አልበም 24 ሰዓት ባልሞላ ጊዜ ውስጥ ከ35 ሚሊዮን በላይ ተመልካቾች ማግኘቱን ነው ከዩቲዩብ የተገኘው መረጃ የሚያመለክተው። በተለያዩ ሀገራትም በተለይም በአረቡ ዓለም የቴዲ አፍሮ ሙዚቃዎች በዩቲዩብ ሰንጠረዥ የየሀገሩን የመጀመሪያ ረድፍ የያዙ መሆናቸውን ነው ለማወቅ የተቻለው። በቴዲ ስራዎች ላይ የተለያዩ መረጃዎች እየወጡ ነው። አልበሙ በመላ ኢትዮጵያ መነጋገሪያ እንደሆነ ነው ያለው። በብልጽግናው መንደር የፈጠረው ድንጋጤም ዛሬም እንደቀጠለ ነው። በዚሁ አልበም ላይ በማተኮር ከጋዜጠኛ የሰብአዊ መብት ተሟጋችና የኢኮኖሚ ባለሙያ ዘሪሁን ተስፋዬ ጋር አጠር ያለ ቆይታ እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዘሪሁን። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበትክ? እንደምን አለ? እንግዲህ ዛሬ የቴዲ አፍሮ ላይ አልበሙ ላይ ለማተኮር በሚል ነው የተገናኘ ነው። በጣም ብዙ ጊዜ ጠፍታል። በተደጋጋሚ ደውዬ አላገኘሁህም። ነገር ግን ቴዲ ያው አስታራቂም አይደል አስታርቆናል። በዛ ይቅር ብዬህ ነው እንግዲህ ለመድረኩ እንድትቀርብም መልካም ፈቃደኛ ሆነም ስለመጣ በማመስገን ዛሬ የተገናኘ ነው። የጠፋበት ምክንያት ግን ብዙዎቻችንን ሐሳብ ላይ ጥሎን ነበር። ዘሪሁን እግዚአብሔር ያክብርልኝ። እናንተ ጠያቂና እውነት ሐሳቢ ዘመድ ስለሰጠኝ ሁሉ ያመሰግናለሁ። አክቹአሊ እኔም ብቻም ለወዳጆችም ብቻም ሳይሆን ለሀገር ታስባለህ፣ ትጨነቃለህ። ሌት ተቀን ከመመን እንኳን ጋር እየታገልክ እውነት ለመናገር የምታደርገው ቅስቀሳ የምታደርጋቸው አጠቃላይ ሀገራዊ የተመለከቱ ጉዳዮች በእውነቱ አንዳንድ ጊዜ ፍረትም ስለሚሰማኝ ነው። አንዴ ስልክህን ካላነሳው የኔም ባህሪ ታውቀዋለህ፣ እፍረቱም አለ። ቢኮዝ አንተ የምታደርጋቸው ጥረቶች ውስጥ የኔ ኢንሲግኒፊካንትም ሆኖ አየዋለሁ። እኔ ብቻ ምለውም አይደለም ወይም አጠገቤም ስላለህ አይደለም ይሄ ምለው ብዙዎች ሺዎች የሚሉት ነው። እና የኔ መጥፋት በራሱ አንዳንድ ጊዜ ምን እያደረኩ ነው? ኦኬ መሳይ እንደማቀው ኢቭን አንዳንዴ አይ ኖ ዳት ትታመማቃለሁ፣ ግን ያን ሁሉ ችለህ ጥርስን ነክሰህ የምታደርጋቸው እንቅስቃሴዎች ሪሊ you feel የሆነ ጊልቲነስ ይሰማሃል። የኔ ኮንትሪቢዩሽን ምንድን ነው? ሪሊ am helping something እየረዳሁ ነው። ያም ነው የኔ ችግርን ታውቀዋለህ። አንዱ አይቼ አንድ እንትን ከጠፋሁኝ በስማ የበለጠ መደጋግማ ስህተት አለች፣ እሱ አለ። ግን እንዳልከው ደግሞ ቴዲ የመሰለ አስታራቂ ሰጥቶናል። እኔ እናንተም ብቻም ሳይሆን በእያንዳንዱ የዓለም አቀፍ ጥግ የሚገኝ ኢትዮጵያዊ በስደት በኑሮ ይሁን በስራ ይሁን በተለያዩ ማህበራዊ ጉዳዮች በፖለቲካ ጉዳይ ይሁን ተሰዶ የሚገኘው ጃፓን ይሁን አውሮፓ ይሁን አሜሪካ ይሁን ኬንያ ይሁን ኡጋንዳ ይሁን ሳውዝ አፍሪካ ኢቨን ፊጂ አይቻለሁኝ አንድነት ነው ያመጣል። ተአምር ነው። እኔ እናንተም ብቻም ሳይሆን ክስተት የሚሆነው ቴዲ ከትላንት ጀምሮ ከጠዋት ጀምሮ ትሬንዶችን እየተከታተልኩ ነበርና ተአምር ነው የሰራው። አንድ ግለሰብ በጥበብ ታማኝ ሆነ ለሀገሩ ፍቅር ያለው ሰው ቀና የሆነ ሰው ስቲል በሀገሩ ተስፋ የማይቆርጥ ሰው በቀኔዎቹ በስነ ቃሉ በዜማው እንዴት አድርጎ ሁላችንንም እንዴት እንዳመጣ በነገራችን ላይ እንደው ከሰላምታው ላይ ዝም ብዬ ገባሁ እንጂ አንድ በጣም ደስ የሚል ነገር የሚያየው ታል ኢቭን አብይን እንኳን በፖለቲካ ተቃራኒ ውስጥ ሆነው ዜማውን ከማጣጣም ይልቅ እንዲሁ የፖለቲካ ጥላቻ ብቻ ሰምተው ቴዲን የሚነቅፉ ሰዎች ሁሉ ወደ አንድ የመጡበት ነበር። ከዛሬ ቴዲን አልሰማነውም፣ ቴዲን አናውቀውም ወይም በፕሮፓጋንዳው ተጠልፈን ነበር እስከሚሉ ድረስ ነውና አይገርምም። በ24 ሰዓት ውስጥ ሚሊዮን እይታ ያላቸው 18 ትራኮች ናቸው። እንግዲህ ይሄ በኢትዮጵያ የሙዚቃ ታሪክ ውስጥ አጠቃላይ ኢንዱስትሪ ውስጥ ትልቅ የሚባል ምናልባትም ከዚህ በኋላ ይሄንን
ያህል ተጽዕኖ ሊኖረው የሚችል ሙዚቃ ሪሊ ይሆናል ወይ ብለህ ስጋት ውስጥ እስከምትገባ ድረስ ነው ቴዲ ማንነቱን የሰቀለውና እግዚአብሔር የተመሰገነ ይሁን። እናንተ ለምንድገናኝ ሆኗል። ለእናንተ ብቻም ሳይሆን ሚሊዮኖችን አገናኝቷልና ስለ ቴዲ ለማውራት እንግዲህ እዚህ ይገኛለሁ መሰል። በእውነቱ ዘሪሁን እያንዳንዱን ሙዚቃ ቴዲን ወደ ኋላ መለስ ብለና አስታውሳለሁ አዲስ ነገር በነበራችሁ ጊዜ አዲስ ነገር ጋዜጣ በኢትዮጵያ ነፃው ፕሬስ ታሪክ ውስጥ መቼም በራሷ ቀለም የምትታወቅ ድንቅ ጋዜጣ ናት። እዛ ላይ የተሰባሰባችሁ በተለያየ ሙያ የነበራችሁ ሁሉም ታቀርቡት የተለያዩ መጣጥፎች፣ ዜናዎች፣ አርቲክሎች እጅግ የሚመስጡ ናቸውና በጣም ነው ያንን አዲስ ነገርን በዚህ አጋጣሚ በማጣታችን ብዙ ጎሎብናል። ለማንኛውም እዛ ላይ ከወጡ አርቲክሎች አስታውሳለሁ ስለ ቴዲ አፍሮ ሙሉ ዘገባ የምትሰሩበት ቴዲ አፍሮ ማን ነው፣ ቴዲ ምልክት ነው፣ ቴዲ አይከን ነው በሚል ሙሉ የጋዜጣውን ሽፋን እንዳለ የሰጣችሁበትም ጊዜ አስታውሰዋለሁ። እና እስቲ ቴዲን ወደ ኋላ ሄደን ነው አዲሱን አልበም ኢትዮሪካን በመስመር በእያንዳንዱ ትራክ በእያንዳንዱ ዘፈን ላይ ያሉትን ነገሮች እንመለከታለን። ግን ስለ ቴዲ ወደ ኋላ ሄድ ብለን ቴዲ በኢትዮጵያ ሙዚቃ ውስጥ ምን አይነት ሰው ነው? ክስተት ነው። በእርግጥ ዘጠናዎቹ ታስታውስ እንደሆነ ብዙ ሙዚቃዎች የወጡበት ብዙ ሙዚቀኞች የወጡበት ማለት ተሰጥኦ ያላቸው ሰዎች የወጡበት ነበር። ምንም የሚደበቅ አይደለም። ምክንያቱም በሰማንያዎቹ ላይ በየአካባቢው በተለይ አዲስ አበባ ላይ ምናልባት በአንዳንድ ወረዳዎች ውስጥ 2 ወይ 3ም አነስተኛ የሙዚቃና የቲያትር ክለቦች በብዛት የወጡበት ነበሩ። ልጆች ታለንታቸውን የሚያሳዩበት አጋጣሚም ነበር። ምናልባት ያ ምክንያት ሊሆን ይችላል። በቲያትር ጽሁፉ ይሁን በሙዚቃ ድርሰቱ ይሁን በቅንብሩ ይሁን በሰማንያዎች ውስጥ ያ የተከማቸ ማንነት ወይም ደግሞ እድል ያገኙ በቀበሌዎቻቸው የተደራጁም ይሁን ወይም በወረዳ በቀበሌ እንዲሁም በሰፈር የተደራጁ ልጆች እንግዲህ እየነጠሩ ወጥተው ዘጠናዎቹ ላይ ጎልተው የወጡበት ነበረ። ቴዲ ከዛ ውስጥ ነው። እንግዲህ የኢትዮጵያን በተለይ የዘጠናዎቹን ሙዚቃ ከተመለከትን ከሙዚቃ ቅንብር አኳያ ከዜማ አጣጣል አኳያ ያንን ጄኔሬሽን የሚመስሉ ከለመድናቸው የ1970ዎቹ የ1980ዎቹ ዜማዎች ወጣ ብለው ይወጣሉ። ለምሳሌ በአንድ ጊዜ ሚዲያውን ለማዳረስ ከቻሉ ወይም ደግሞ ሚዲያውም ራሱ ያ ጊዜ የተስፋፋበት ኤፍኤሞች የመጡበት ጊዜ መሆኑም ሊሆን ይችላል። ለምሳሌ እንደ አበበ ተካ አይነት አያሙሌ ነፍሱን ይማረውና በግጥሞቹ ውበት እንደዚሁም ደግሞ በዜማ ጥንካሬ የወጡ ልክ እንደ አበበ አይነት ተካ ቀዳጅ ሆኑ እንትኖች የወጡበት ዘመን ነበር። ቴዲ እንግዲህ በዛ ውስጥ ነው በዛ ዘመን ውስጥ ላይ ነው እንግዲህ የወጣው። እንግዲህ አቦጊዳን ነው ያው ብዙ ጊዜ ስንጠራ ከዛ በፊት ኦፍ ኮርስ ነበረው በኋላ ላይ ነው ተመልሶ ምክንያቱም እሱንም ታሪኩን ተናግረውታል። ለምን አሳታሚው እንዳዘገየበት ለምን እንደያዙት ያ እንዳለ ሆኖ አቦጊዳ ተአምር ነበረ የሆነው። ተአምርነቱ በአዲስ ስታይል ብቻ መምጣቱ ብቻ አልነበር። ሐሳቦቹ ጠንካራ የሆኑበት ነበር። የሚያነሳቸው አይዲያዎች ኬር የሚያደርግ መሆን፣ ሎያሊቲ ጥበቡን ለሚወዱ ሰዎች ወይም ጥበቡን ለሚያደንቁ ሰዎች ሎያል መሆኑን የሩጫ አይነት ስራ የማይሰራ መሆኑን በዛች ትራክ ብቻ ምናልባት አይ ቲንክ 10 ይሆናል የመጀመሪያዎቹን ሲያወጣ አቦጊዳ ላይ በዛ ትራክ ውስጥ የእድሜ ክልል ሳይኖረው ከአዳጊ ልጆች ጀምሮ እስከ አዋቂዎች የሚሰሙት ቤተሰብ በጋራ ቁጭ ብሎ የሚሰማው አይነት የሚወያይበት ሐሳቦቹ ዝም ብለህ ሰምታቸው ሙዚቃ ነው ለዳንስ ብቻ ወይም ደግሞ ለሆይ ሆይታ ብቻ የምትፈልጋቸው ሳይሆን ቁጭ ብለህ ከቤተሰብ ጋር የምትወያይበት ከጓደኞቹ ጋር የምትመካከርበት የፍቅር ዜማዎቹ ለፍቅረኛ የምታውሰው ልብን የሚነካ ልብን የሚሸረሽር እንደ ሀገራዊ ጉዳዮችን የሚያነሳቸው ጉዳዮች ፖለቲከኞች ሊደፍሯቸው የማይችሉ ግን ደግሞ መሆን የነበረባቸው እውነታዎችን ይዞ ነበር የመጣው። ቴዲ ወጣት ነው፣ ልጅ ነው፣ ያ አለ። ነገር ግን ደግሞ ያነሳቸው ሐሳቦች ደግሞ ለጆሮ የሚቀሉ ዜማዎች ውበትም ጨምሮበት ነው የመጣውና
ቴዲ ለኔ ክስተት ነበረ በወቅቱ። ክስተት የሚያደርገው ደግሞ ብዙ ኮምፒቲሽን በነበረበት ነው። ቅድም ተናግሬዋለሁ። 90ዎቹ ሙዚቃዎች የሚወጡበት ነበር። ምናልባት እዛው ቅርብም ስለነበርኩኝ አካባቢ ሙዚቃ ቤቶች ምናልባት በየወሩ አዳዲስ ሙዚቃዎች የሚወጡበት ጊዜ ነበረ። ቴዲ እንግዲህ በዚህ ውስጥ ነው ጀስት ቴዲ አፍሮ ማን ነው? ምንድን ነው? ከየት ነው አነሳሱ? ሰዎች ይሄን እንዲጠይቁ አስገድዷቸዋል። ቢኮዝ ኢትስ ክስተት ነበረ። አሰማውም ቴዲን ወይም እዚህ ቦታ እኮ ሲሰራ ነበረ እዚህ ጋር ምናምን የሚል ነገር አልሰማም። ጀስት ክስተት ነው የሆነው ቴዲ። በእርግጥ ሙዚቃ አካባቢዎች ላሉት ወይም ለጋዜጠኞች ቴዲ ቀድሞ የሚታወቅ ሊሆን ይችላል። ነገር ግን ለአብዛኛው ማህበረሰብ ቴዲ ክስተት እንዲሆን ያደረገው እንዲወራበት፣ ስለ ማንነቱ እንዲጠየቅ፣ ከየት ነው አነሳሱ፣ የሙዚቃ ሂስትሪው ምንድን ነው እንድትል የገፋፋ ስራ ነበር የጀመረው እና ቴዲ በጣም ልዩ የተሟላ ስብዕና ያለው አገሩን የሚወድ አስተዳደጉ በጥበብ ሰዎች እንግዲህ ካሳሁን ግርማሞን ብዙዎቻችን እናውቀዋለን። በሬዲዮ ድምፁን እየሰማን ነው ያደግነው። ኪነ ጥበብ ቅርቡ የሆነ ማህበረሰብ በልጅነቱም ደግሞ የኪነ ጥበብ ሰዎችን ታላቁን ድምፃዊ ጥላሁን ገሰሰን ጨምሮ የማግኘት እድል የነበረው በልጅነቱ ያደገበትም አካባቢ ደግሞ መሳለሚያ አውቶቡስ ተራን እንደዚሁም ደግሞ ያን አጠቃላይ መርካቶን ከተመለከትከው ብዙ የጥበብ ሰዎች የወጡበት አንዳንዶቹ በጣም የማይደግ ለምሳሌ ገጣሚና ዜማ ደራሲ ጸጋዬ ደቦጭን የመሳሰሉ በቅርብ ርቀት ውስጥ የሚገኙበት ኢቭን እኩዮቹ የነበሩ ላፎንቴንን ጨምሮ ጎሳዬ ተስፋዬን ጨምሮ ሌሎች ደግሞ በኪነ ጥበብ ውስጥ የነበሩት በሙቪ ውስጥ በቲያትር ውስጥ የነበሩ ታላላቅ ሰዎች የነበሩበት ኤሪያ ነው። ስለዚህ ቴዲ የመጣበት ራሱ አካባቢው የተገመደበት ይሄ መሳለሚያን፣ መርካቶ፣ አውቶቡስ ተራን በአጠቃላይ ያንን በሁለት ማይልስ ራዲየስ ውስጥ ከተመለከትከው ከተለያየ ማህበረሰብ ውስጥ የተውጣጣ ከተለያየ የሀገሪቷ ክልሎች ውስጥ የተሰባሰበ ማህበረሰብ ነገር ግን ደግሞ አንድ ማንነት የፈጠረ አንድ ኢትዮጵያዊነትን የፈጠረ የተለያየ ካልቸር ያለው ግን አንድ ማንነት የፈጠረ ኢትዮጵያን የሚወድ ትጋት ያለው የሚሰራ የሚጥር አዲስ ነገር ለመፍጠር የሚታገል ከየትም መተህ በማግስቱ አዲስ አበባዊ የምትሆንበት አካባቢ ውስጥ ነው ያደገው። ፐርሶናሊቲው ሜቴዲ በዛ ውስጥ እንትን ያለ ነው። በፖዚቲቭ ሰዎችን በመውደድ ሰዎችን በማክበር ልዩነትን በማክበር ደግሞ አንድነትን ደግሞ በማጥበቅ ላይ የተመሰረተ እዛው ቤተክርስቲያን ታገኛለህ፣ አጠገቡ ደግሞ መስጊድ ታገኛለህ። ይሄ ኮኦርዲኔሽን ሁሉ ነው ቴዲ ላይ የተጸባረቀው። ቴዲ ደግሞ ታማኝ መሆኑ ነው። ለዛ ማህበረሰብ ታማኝ ነው የሆነው። እኔም የማውቀው ማህበረሰብ ይሄ ነው። የተለያየ እምነት ኖሮት በአንድነት የሚኖር ጥምቀቱንም አረፋውንም በአንድነት የሚያከብር የተለያየ ቋንቋ የሚናገር ሆኖ ግን ስለ አንድ ኢትዮጵያዊነት የሚሰብክ በአንድነት የሚሰራ በአንድነት እድር እቁብ የመሳሰሉትን ነገሮች የሚወጣ ይሄ ነው ቴዲ ልዩ ስብዕናም እንዲኖረው ያደረገው። ያደገበትም አካባቢ የኖረበት አጠቃላይ ጓደኞቹ ኢንቫይሮመንቱ ቀልድ የሚያውቁ ቲያትር የሚጽፉ ሙዚቃ የሚደርሱ ኳስ የሚያውቁ አጠቃላይ ማህበረሰቡን አንድ የሚያደርግ ስሜት ያለበት ማህበረሰብ ውስጥ እንዲሁም ደግሞ ቀደም እንዳልኩት የአባቱ ሙቅና ተጨምሮበት ከኪነ ጥበብ ሰዎች ጋር ከልጅነቱ ጀምሮ ማደጉ ከዛ በላይ ደግሞ ተሰጥኦ ያለው ያን ተሰጥኦውን ደግሞ ሪሊ አዳዲስ ቃላት በመፍጠር ይሁን ያለመድናቸው ቃላት አሁን ቴዲ በጣም ዩኒክ የሚያደርገው ሁሌ የምንሰማቸው የሚመስለን ግን ያለመድናቸው ይሄ ቃል እኮ መፍጠር ይችል ነበር ብለህ በኋላ ትደነቅ ትችላለህ። ግን እንደ ቀላል ቴዲ ጣል የሚያደርጋቸው ኢትስ ሶ ዩኒክ ጣፋጭ ኤንድ ደግሞ አይረሴ ያ ፈጣሪነቱንም የሚያሳይ ነው ለቋንቋ። ለምሳሌ በኋላ ላይ እንመጣለን። ዳስ ጣል ኢትስ አሜዚንግ እናውቃለን። ዳስ መጣል ሁሌ የምናወራው ነው በተለይ ሀገር ቤት ግን እሱ ሲያገናኛቸው ዳስ ጣል ፓወሩን ታየዋለህ። ጨዋ ነው ቀሚሷ ጨዋን እናውቀዋለን፣ ቃሉን ቀሚስ እናውቃለን። ግን ኢማጂን ሃው ሂ ኮምባይንድ እነዚህን ጨዋ ነው ቀሚሷ ብቻውን በቂ ነው። ብቻውን በቃ ረዥም ልቦለድ የሚያጽፍ ትልቅ ድርሰት የሚያጽፍ ሙሉ መጽሐፍ የሚወጣው ቃል ቴዲ
ከነዛ ቀደም ካልኩ የማህበረሰቡ መስተጋብር ካደገበት የቤተሰብ ተጽዕኖ አዎንታዊ የሆነ ተጽዕኖ ከኪነጥበብ ሰዎች ጋር ከልጅነቱ ጀምሮ እየታሸ ማደጉ በደንብ አድርጎ ነው እየታሸ የወጣው። ከዛ በኋላ ደግሞ የእሱ ማንነት የፈጠራ አዲስ ነገር የመፍጠር ቴዲ ጀስት ኮፒ ማህበረሰቡ ያለውን ኮፒ አይደለም የሚያደርግልህ ነው። ትንሽ ቅመም ልጨምርበት፣ እንደ አርቲስት እንደ ጥበበኛ ላምጣው። ልክ ዳስ ጣል ስትል ፓወሩን ታየዋል። ቃሉን እናውቀዋለን። ዳስ ምንድነው? መጣል ምንድነው? እንናገረዋለን። ቴዲ ግን ሲያመጣው ውበት አለው እና ቴዲ ላልከው ይሄ ነው። ቴዲ በሚገርም ስብዕና ውስጥ ያደገ ምናልባት የታደለ ደግሞ ክህሎቱን የሚያውቅ ተሰጥኦን ወይም ወደዚች ምድር ደግሞ የመጣበትን ዓላማ ጠንቅቆ የሚያውቅ ለማህበረሰቡ ላደገበት ማህበረሰብ ደግሞ እጅግ በጣም ታማኝ የሆነ that makes very unique። ስለ ቴዲ ስናወራ ይሄ ነው የሚመጣብኝ። ዘሪሁን በጣም ከባድ ነው። ይሄን ሁሉ ከገለጽክ በኋላ ስለ ቴዲ ምን መጨመር እንዳለብኝ አላቅም። በግሌ በቴዲ አፍሮ ተሳስቼ አላቅም። ይሄንንም ስሜትን በማህበራዊ ሚዲያ ላይ ይፋ አድርጌያለሁ። ተሳስቼ አላቅም በቴዲ አፍሮ። ቴዲ አፍሮን ሙዚቃ ስለሱ ጋር ከተዋወቅን ከሙዚቃዎቹ ጋር ማለት ነው እስከ ዛሬ ድረስ ላለፉት 20 ምናምን ዓመታት አንድም ቀን በሱ እንደ ሰው ያጠፋል፣ ሰው ነውና እንደ ሰው ሊሳሳት ይችላል። ነገር ግን በቴዲ አፍሮ አንድም ቀን እንደው አዝኜም አንድም ቀን ከፍቶኝ አንድም ቀን ይሄ ልክ አይደለም ቴዲ ብዬ ያወቅኩበት ጊዜ አይደለም። ሳይሳሳት ቀርቶ አይደለም፣ ብዙ ነገሮችን ተሳስቷል ብለው የሚገልጹ ወገኖች ሁሉ አሉ። በጣም የሚገርም አንዳንድ ድምፃውያንን እቀርባለሁ በዚህ ባለንም ትውውቅ በተለያየ መልኩ ለቴዲ አፍሮ ያላቸውን ስሜትን በተወሰነ ደረጃ አዎንታዊ ይሆናል፣ እንደው በተለየ መንፈስም የሚመለከቱት አለ። ሁሉ ጊዜ ግን ከኔ ጋር ሲገናኙ እኔ ፊት ቴዲን በፍጹም ስለሱ ክፉ ነገር እንዲወራ አላደርግም። በዚህ የተነሳ አስታውሳለሁ ድምፃዊ ብርሃኑ ተዘራ አይ ከመሳይ ጋር ስትነጋገሩ ስለ ቴዲ አፍሮ ዘግቶ ነው የሚጫወተው ይላል። እኔ ጋር ስለ ቴዲ አፍሮ በክፋት ማውራት አይቻልም። ምክንያቱም እኔ ሌላ ነገር አይደለም። ብዙ ህጻጾችን ሊናገሩ ይችላሉ። ለኔ የትውልድ ምልክት ነው። እኔ እንደሱና እንደ ታማኝ በየነ አይነቱ ኢትዮጵያውያን የኛ የትውልድ ምልክት ስላሉ ነው እንጂ ሌላ ምን አውቀን ነው ኢትዮጵያ የምንወደው? በጥበቡም በተለያየ መልእክቶቻቸውም እኮ ያንን እየሰማን በዘፈኖቻቸው ኢትዮጵያን እያወቅን ያደግን እኮ ነን። ስለዚህ እንደነዚህ አይነት ሰዎች ልንጠብቃቸው ይገባል። የአብይ አህመድ ደጋፊ በነበርንበት ጊዜ ያን ወቅት ታስታውሳለህ። አብይ አህመድ እየተባለ በሚወራበት ጊዜም ቴዲ አፍሮ ላይ የተወሰነ በአንድ ወቅት ላይ የተፈጠረ አንድ የሆነ ስሜት ነበረ። በዛን ወቅት እንኳን ፊት ለፊት ወተን አዲስ ንጉስ መጣ ብለን የከረመን የቆየን ባለውለታ የሆነን ንጉስ ማጣጣል አይገባንም፣ ቴዲ አፍሮ ምን ጊዜም ንጉስ ነው በሚል አደባባይ ወጥቼ የተናገርኩትን ማስታወሳለሁ የአብይ አህመድ ደጋፊ በነበርንበት ጊዜ። ስለዚህ ስለ ቴዲ አፍሮ እውነት ቃላት የሚያጥረን ነው። ምንድነው ምን ያድርግ ልጅ ከዚህ በላይ እንግዲህ ስለ ሙዚቃዎቹ በደንብ ገልጸዋል። ግን በአጠቃላይ የትውልድ ምልክት ነው፣ የኛ ሰንደቃችን ነው። ስርዓቶች በህዋትም ጊዜ ሆነ አሁንም አብይ አህመድ ቴዲ አፍሮን እኮ ሲነኩ ግለሰቡን ቴዲ አፍሮን አይደለም የሚነኩት፣ እኛን ትውልዱን ነው የሚነኩት፣ ኢትዮጵያን ነው የሚነኩት፣ አንድ ግለሰብን አይደለም። ቴዲ ከራሱ በላይ ነው። ስለዚህ ይህንን እያሰብን ነው ብዙ ጊዜ ቴዲ ይለያል። እሱ በኢትዮጵያዊነት ትላንትም ታምኖ የኖረ ዛሬም የታመነ ወደፊትም በዚሁ ለኢትዮጵያ ታምኖ የሚኖር ነው በሚለው እውነት ለመናገር ቴዲ ደግሞ በዚህ አላሳፈረንም። ያስተሰርያል በፊትም የነበረውን አልበም ጠቅሰኳል። ከዛ ጀምሮ ያስተሰርያልና መጣ ጥቁር ሰው፣ ከዛ በኋላ ኢትዮጵያ፣ አሁን ደግሞ ኢትዮሪካ ብሎ የመጣባቸው አልበሞች በሙሉ እያንዳንዳቸው በራሳቸው የሚገልጹት የተለያዩ ታሪኮች አሉ። ለማንኛውም ወደዚህኛው አልበም እንምጣ። ዘሪሁን ኢትዮሪካ እንግዲህ ብዙ መረጃዎች አልሰማንም። ምናልባት አንድ ወር ኢትዮሪካ የሚባል አልበም ሊመጣ ነው። በእርግጥ እየሰራ እንደሆነ ጭምጭምታዎች እንሰማለን። ነገር ግን በግልጽ አልበም ይዞ ሊመጣ እንደሆነ ትንሽ ገፋ ብሎ የመጣ ወሬ ከሰማን አንድ ወርም አይሆነንም። በዚህ አንድ ወር ውስጥ በተለይ ባለፉት 15 ቀናት ያየናቸው ነገሮች ኢትዮጵያ ዳግም ትንሳኤዋ ሊመጣ እንደሚችል ህዝቡ የሆነ ነገር እየጠበቀ እንዳለ፣ የሆነ አንድ የሚቀሰቅሰው አንድ የሚያነሳሳው ከድብታ የሚያወጣው ከድንዛዜ የሚያነቃው
ይጠብቅ ነበረ። ያ ደግሞ ያው ቴዲ አፍሮ እንደሚሆን ጥርጥር አልነበረም። ያየነው ስሜት የጠበቅነው ነው። ለማንኛውም እንዴት ጠበቅከው? እንዴት አገኘው ኢትዮሪካን? ሙዚቃ እንደሚያወጣ አዲስ አልበም እንደሚያወጣ እንዲሁ ግምት አለ። ምክንያቱም ካወጣ ኦልሞስት 8 ዓመት ሊሆነው ነው። በየመሃሉ ነጠላ ዜማዎችን ቢለቅም ማለት ነው። ቴዲ ላይ የምጠብቀው ነገር አለ። ቢኮዝ ቴዲን እናውቀዋለን። ቅድም እንደገለጽኩት ነው። ቴዲ ታማኝ ነው። ታማኝነቱ ለአድማጮቹ ለአድማቂዎቹም ብቻ አይደለም፣ ለኪነ ጥበብ ታማኝ ነው። ለማስመሰል ወይም ደግሞ አድናቂዎቹን ለመሸንገል ብሎ የሚያወጣው ነገር እንደሌለ ምንም ጥርጥር የለም። 100% ከማምናቸው የኪነ ጥበብ ሰዎች ውስጥ ብዙዎቹን እንግዲህ ተመልክተሃል መሳይ፣ እያደነቅናቸው ሜቢ በጽሁፋቸው ነገር ጸጋዬ ገብረመድህንን ሊሆኑ ይችላሉ፣ ወይም ደግሞ በዜማቸው ነገ ጥላሁን ገሰሰን ሊተኩሉን ይችላሉ የምንላቸው ሰዎች ሁሉ በተለይ ይሄ ሶሻል ሚዲያ ከመጣ እየተጠለፉ ሲወድቁ፣ ያን ታለንታቸውን ሲያጡ፣ እንዲሁ አድማጮቻቸውን ብቻ ለማስደሰት ሲፍተው የነበራቸውን ተሰጥኦ ወይም መክሊት ያጡ ጸሐፊዎች፣ ዜማ ደራሲዎች፣ ድምፃውያን ተመልክተናል። ቴዲን ግን በዚህ የምንጠረጥረው አይደለም። ለአድማጮቹ ታማኝ ነው። ለስነ ምግባሩ ለቆመለት እውነት ታማኝ ነው። ከዛ ይበልጥ ግን የሱ ብዕር ወይም የሱ ቃና አድርባይ አይደለም። ይሄንን እናውቃለን። አድርባይ አለመሆኑ ደግሞ ለማስመሰል ወይም ደግሞ ደጋፊዎቹን ለማስደሰት ብሎ የሚያወጣው ነገር የለም። አድማጮቹን ያከብራል፣ አድናቂዎቹን ይወዳል። ነገር ግን ደግሞ እነሱን ለማስደሰት ብሎም አያወጣም። ለየት የሚያደርገውም ይሄ ነው። አድርባይነት የለውም። ጥበቡን ይወዳል፣ ለጥበቡ ታማኝ ነው። ለቆመለት ደግሞ ፍልስፍና እጅግ ታማኝ ነው። ለእኔ ቴዲን በዚህ መልኩ ስለማስበው ምንም ጥርጥር አልነበረኝም አዲስ ነገር እንደሚሰጠን፣ በኪነ ጥበቡ ላይ አዲስ ነገር እንደሚጨምር ምንም ጥያቄ የለም። ነገር ግን ቴዲ በዚህ ብቻ በኪነ ጥበቡ ወይም ደግሞ በአጠቃላይ ስነ ጥበቡ ላይ በምንመለከተው ነገሮች ላይ የምንመዝነው አይደለም። ቴዲ አይከን ነው። በተለይ ደግሞ አምባገነኖች የሚቀኑበት፣ አምባገነኖች በፍጹም ሊሰሙት የማይፈልጉት፣ ሲሰሙት የሚያማቸው አይነት ሰው ነው። በማህበረሰቡ ዘንድ ግን ቴዲ የሚያነቃ ወይም ደግሞ የዛሬ 200 ዓመት 300 ዓመት ኢትዮጵያ ውስጥ ይተነበይ እንደነበረው አዲስ ንጉስ ይመጣል ኢትዮጵያንም ነፃ ያወጣል አይነት እንባያ ከተሰጠ ቴዲ ነው የሚመስል። ቴዲ ያ ፓወር አለው። መሪ ሊሆን አይደለም፣ ነገር ግን የተጨቆኑትን ድምጻቸው የተቀሙ ዜጎችን ከቤታቸው በአንድ ቀን ተወርውረው ጎዳና ላይ የተጣሉ ግለሰቦችን በስደት የሚንገላቱ እህቶቻችን እና ወገኖቻችንን መንፈስ የሚያነቃ ጀስት እንደ ሙሴ ጀስት በትሩን ይዞ የሚያሻግር አይነት ስሜት ያለው እንትን የሚሰጥ ነው ቴዲ። የኔ ጥበቃዬ ከጥበቡን ብቻ አይደለም፣ ኪነ ጥበቡን ከመውደድ ወይም ሙዚቃውን ከማድመጥ ብቻ አይደለም፣ ቴዲ ከሚዘራው መንፈስ፣ ቴዲ መኖሩ ብቻ ጀስት ብሎ እንኳ አንጎርጉሮ ምንም ቃላት ሳያወራ ዜማ ቢለቅ ቴዲ አንዳች መንፈስ አለው። ጀስት የነፃ አውጪነት መንፈስ፣ ማህበረሰቡን የማንቃት ይሄ ዲፕሬስድ የሆነው በድባቴ የተዋጠው በኢኮኖሚ ድባቴ በፖለቲካ ውጥንቅጥ ድባቴ ውስጥ ያለ በአምባገነን አፋኝነት ውስጥ ያለ ድባቴ ሁሉ እንደው የሚገረስስ አንዳች መንፈስ የተሰጠው አይነት ሰው ነው እና ቴዲን የጠብቀው የነበረው ከኪነ ጥበቡን ብቻም አይደለም። ቢኮዝ ብዙ ሰባኪዎች አይተናል። እምነቱን በሃይማኖቱ ይሁን ከሞራል ጋር የተጋጩ ከሞራል ጋር ለአምባገነን እያሸረገዱ ስለ ክርስቶስ ካልሰበክን የሚሉ ወይም ደግሞ መስጊድ ፈጣሪን እናመሰግናለን ብለው ግን ለአምባገነን ደግሞ እንዲሁ የሚያሽቃብጡ አባቶች ባሉበት ወቅት ቴዲ ግን ስቲል በዛ መንፈስ ውስጥ
ኪነ ጥበቡ ዜጎችን ከማንቃት ጋር ድምጻቸውን ከማሰማት ጋር በኑሮ የተጎሳቆሉ ሰዎችን ነው አለኋቸው ከሚል ስሜት ጋር እንደሚመጣ ምንም ጥያቄ አልነበረም እና በኪነ ጥበቡም በፖለቲካዊ መንፈሱም ከማንቃት ኃይሉም ቴዲ አንዳች ኃይል እንደሚኖረው ምንም ጥያቄ አልነበረም። ነገር ግን ያልጠበቅኩት this much like እንዲሁ roughly ካየነው የሙዚቃው እንቅስቃሴ ብዙ ጊዜ እከታተላለሁ። ሙዚቃው ላይ ይህን ያህል ሰው በአንድ ጊዜ በ24 ሰዓት ውስጥ 40 ሚሊዮን ቴዲን ያደምጣል ብለህ ግን አትጠብቅ፣ ከማርኬት ሳይድ ካየኸው ማለት ነው። ሶ ለኔ ያልጠበቅኩት ይሄ ነው ተአምር የሆነብኝ። ግን በቴዲ ስብዕና በቴዲ ክህሎት ስጦታ ግን አንዳችም ጥርጣሬ ስላልነበረኝ ታላቅ ስራ ይዞ እንደሚመጣ ግን እምነት ነበረኝ። ዘሪሁን እንግዲህ ይሄ ኢትዮሪካ ለኔ የሚለይበት ምክንያት አለው። እንግዲህ በጃያስ ተሰሪያል እኔም አንተም ሀገር ቤት ነበርን። የነበረውን የፖለቲካ ሙቀት እናውቀዋለን። የነበረውን የህዝብም ስሜን መከፋት አለ። በዋት አገዛዝ የኢትዮጵያ ህዝብ የደረሰበትን በደል፣ ቁጭቱ፣ ብዙ ነገሮች እናስታውሳለን። ከዛም በ2010 የለውጡ ዋዜማ በሚባለው አብይ አህመድ ወደ ስልጣን ሊመጣ በዋዜማው ነው ኢትዮጵያ የሚለው አልበም የወጣው። ከዛ በፊት ጥቁር ሰው ወጥቷል። ያም የፈጠረውን ድባብ እናስታውሳለን። አሁን ግን በከፍተኛ ደረጃ ኢትዮጵያዊነት የተመታበት ኢትዮጵያን ለማጥፋት ከዚህም ከዛም የተሰባሰበ ዘረኛ ቡድን ቤተመንግስቱን ተቆጣጥሮ በየዕለቱ ኢትዮጵያን እያፈረሰ ያለ ቡድን የሚመራት ኢትዮጵያ ላይ ነው ዛሬ ቴዲ ይሄንን አልበም ይዞ የወጣው። ይለያል። በፊት ከነበሩት ስሜቶች፣ በፊት ከነበሩት ቁጭቶች፣ በፊት ከነበሩት የህዝብ አጠቃላይ መጠበቆች አሁን የበለጠ ኢትዮጵያ ህዝብ እንዲህ አይነት ድምጾችን ይፈልግ ነበረ። ኢትዮሪካ የሚለየው በዛ ነው። ምናልባት ከጥበብ አንጻር እያንዳንዱ አልበም እንደዚህ ነው እንደዛ ነው ብለን የተለያዩ አስተያየቶችን ልንሰጥ እንችላለን፣ ትንታኔዎችን ልንሰጥ እንችላለን። ነገር ግን አሁን ካለንበት አሁን እኮ አብይ አህመድ የሚባል እውነት ለመናገር ለሱም ብዙ ቃላትን አባክንን ጨርሰናል። በየትኛው ቃላትም እንደምንገልጸው አናቅም። ምናልባት ሌላ ቋንቋ ውስጥ ገብተን ቃል ካልፈለግን በስተቀር ይህን ሰውዬ የሚገልጽ ቃል አማርኛ ውስጥ ፈልገን አጥተናል። ብለነው የጨረስነው ግለሰብ ነው። ቀንና ሌሊት እንቅልፍ አጥቶ ኢትዮጵያን ለማፍረስ የሚሰራ ግለሰብ፣ ይህንንም በተግባር እያሳየ ከአዲስ አበባ ጀምሮ እንዲህ አይነት ግለሰብ በሚመራት ሀገር ውስጥ ኢትዮጵያን የደረሰባቸውን መከራ እያሰብን የቴዲ አፍሮ ኢትዮሪካ ሲመጣ ሊፈጥሮ የሚችለው የስሜት እንደው የተጎዳንን ለመጠገን የተከፋንን እንደዚሁ በተወሰነ ደረጃ ለማነቃቃት ቀደም ሲል ያልካቸው ድባቴዎችን ከዛ ለማውጣት ይሄ አልበም የሚኖረውን ተጽዕኖ እንዲሁ በቀላሉ መግለጽ የምንችለው አይደለም። ስለዚህ ኢትዮሪካ ለኔ በብዙ ነገር ይለያል። አንደኛ ያለንበት ወቅት በምን አይነት አገዛዝ ስር ሆነን ነው ይሄ አልበም የወጣው? ይህንንም ከግምት አስገብተን ነው ይህንን የቴዲ አልበምን ማየትም መተንተንም ካለብን መመልከትም ካለብን ዘሪሁን ምናልባት ቀደም ብለህ እንዳልከው በኋላ ላይ በእያንዳንዱ ላይ መሄድ ይቻላል። ነገር ግን ለአምባገነኖችም የሚሰጠው በተለይ እንደ አብይ ላለ በጣም ትኩረትን በፍቅር ለሚሻት ከትኩረት ውጪ ሌላ ምግብ ያለው የማይመስለው ትኩረት ከነፈከው አንተን ለማጥፋት ወደ ኋላ የማይል መሪ በተለይ ባለበት ወቅት እንደውም ቀደም ሲል ካንተ ጋር ከመገናኘት ፊት ከጓደኛዬ ጋር እንዲያወራን ነበርና አንድ ያነሳነው ፖይንት ህመም የሚፈጥርባቸው ቴዲ ብዙ ሰዎችን አርክሰዋል። ምን ጠብቃቸውን ትልልቅ ሰዎች አብይ አርክሷል። በሱ ማንነት አውርዷቸዋል። እንዲናቁ ማህበረሰብ አድርጓል። አቴንሽን ወደሱ እንዲመጣ አድርጓል፣ ወይም እንዲመጣ ይፈልጋል። ቀሳውስቶችን ዲያቆናትን ከነበሩበት ማማ አውርዶ የሱ ተላላኪ አድርጓቸዋል። ቢካዝ ያ ለመወደድ በባዶ ሜዳ ለመወደድ መፈለግ አቴንሽንን ሲክ ማድረግ አንድ ያምባገነን ባህሪው ይሄ መሆኑ ምን ነው። አብይ ጋር ግን ምናልባት በልጅነቱ የተነፈገው አቴንሽን ያለ ይመስለኛል። እጅጉን አቴንሽን ነው የሚፈልገው። ስለ አባይ ግድብ ሄዶ ለማውራት እሱ ሴንተር እንዲሆን ነው የሚፈልገው፣ አባይ አይደለም።
ወይም ከተማው ዘንባባ ቢተክል ወይም ከተማዋን ቢያግጥ እሱ እንዲሆን ነው የሚፈልገው። አቴንሽን ይፈልጋል። ለዚህም ነው ቦይ እንኳን ከተቆፈረ ከተማ ውስጥ ጠቅላይ ሚኒስትሩ ባመነጩት ሐሳብ እንዲባል ይፈልጋል። ሁሉን ቻይ ሁሉን አዋቂ እንዲባል because ይሄ ራስን እጅግ ከመውደድ ደግሞ አቴንሽን የሁሉንም ሰብስቦ ከማግኘት ጋር ነው ትግሉ አብይ እንጂ አገርን ከመገንባት የአገርን ደህንነት ከመጠበቅ ጋር አይደለም። የማንነት ጎዶሎ አለበት አብይ። እንደ ቴዲ አይነቶቹ ደግሞ የበለጠ ህመሙን ያጎሉበታል። because ቴዲ ያለ ኢፈርት የሚወደድ ነው። ቴዲ ውደዱኝ ብሎ አይደለም አደባባይ የሚወጣው። ካልወደዳችሁኝ ብሎ አይደለም ጥበብን የሚሰራት ወይም ሙዚቃን የሚሞዝቀው። የማህበረሰብ ግዴታ አለበት። ለጥበብ ፍቅር አለው። ታትሴት ያለውን እንደ ሰው ኮንትሪቢዩት እያደረገ ነው። ግን በመሃል የሚወደድ ነው፣ የሚደነቅ ነው። አቴንሽንን ሳይፈልገው አቴንሽን ወደሱ የሚመጣበት ነው። አብያ የሚያመው ነው። ቴዲ ደግሞ ለእንደሱ አይነት ሰዎች አልተንበረከከም። ቴዲ አሁንም ባለበት ስነ ምግባር ውስጥ በሚያምናቸው እኩልነት ፍልስፍናዎች በኢትዮጵያ አንድነት ላይ የማይደረደር ማንነት ውስጥ ያለ ነው። ሰዎች ይወዱታል። ያለምንም ጥረት ቴዲን ትወደዋለህ፣ ቴዲን ትናፍቀዋለህ። አብይ ያንን የሚሻ ነው። ሜቢ ቴዲን ሊጠላበት አንዱ የሚችለው ምክንያት ይሄ ነው። ቴዲ ያንን ሁሉ አቴንሽን ይዞ ይሄዳል። አብይ ጠቅላይ ሚኒስትርም ሆኖ ይሄው ዛፍ ምን ነኝ የተከልኩት ቱቦም ሲቆፈር ሐሳብ ያመነጨውት ነኝ እያለም ያንን እንኳን አቴንሽን አያገኝም፣ ያንን ፍቅር አያገኝም። በጉልበት እየጨመቀ እንግዲህ አሉ የሚባሉ የሚታወቁ ሰዎችንም አውርዶ ወደ ራሱ አፍርጦ አሽከሩ አድርጓቸዋል። እንደዛም ሆኖ እንኳን የሚፈልገውን አቴንሽን አላገኘም፣ አልጠገበም። ቴዲ ሲመጣ ደግሞ የበለጠ ፍርሃት ነው የሚያድርበት። because ቴዲ ያለምንም ኢፈርት ያለምንም ውደዱኝ ባይነት ቃል ቴዲን ተወደዋለህ። because ለቃሉ ታማኝ ነው፣ ለማህበረሰቡ ታማኝ ነው፣ ለወጣበት ማህበረሰብ እጅግ ታማኝ ነው። ፕሪንሲፕሎቹን ያከብራቸዋል። ድሮ የምታውቀው ፕሪንሲፕል አሁንም አለ። ብዕሩ አድርባይ አይደለችም። አብይ ባይጠላው ነው እንደውም ሊገርመን የሚገባው። የቴዲ መምጣትም ይሄ ነበር። በተለይ ለአብይ አይነቶቹ እና ሌሎች አጎብዳጅ ምናልባትም አይተኸዋል። ገና ዜማው ይወጣ ነው አልበሙ ይለቀቃል ሲባል ነው ውኡታቸውን ያስነኩት የነበረው። በጩኸት አንበረከክም፣ ከምንሄድበት መንገድ የሚያደናቀፈን አይኖርም አይነት ፉከራዎችን ማሰማት የጀመሩት። እንግዲህ ከጥይት በላይ እንግዲህ ክራርም ይፈራሉ ማለት ነው እነዚህ ሰዎች። ለኔ የዚህ መውጣትም አንዱ እንደ አብይ አይነቱን ሰዎች ማሳፈር መቻሉ እንዲሳቀቅ ማድረግ መቻሉ፣ በራሱ ባዶነት እንዲያፍር ማድረግ መቻሉ። ለኔ ቴዲ ይሄንን ነው። በተለይ ለአምባገነኖች ጥሩ መድኃኒት ነው። ታማኝ መሆን፣ በፕሪንሲፕል መቆም፣ ያንን ህዝብ ማክበር፣ ደግሞ ኢትዮጵያዊ የሚሻውን ኢትዮጵያዊ ማንነት ማንጸባረቅ ታትዘት የኢትዮሪካ አልበም ሙዚቃዎች የተለያዩ ሐሳቦች ያሉባቸው 18 ዘፈኖች የሚገኙባቸው ናቸው። ከምን ጊዜውም በላይ ኢትዮጵያ በተጎዳችበትና ብዙዎች የሙያ አጋሮቹ በተሸነፉበት መሀል ላይ እጃቸውን በሰጡበት በዚህን ወቅት ላይ እሱ ግን እጁን ሳይሰጥ በታማኝነቱ ዘልቆ ዛሬም ይህንን የኢትዮጵያ ህዝብ አለኝታነቱንና የኢትዮጵያ ህዝብ ድምጽነቱን ያስመሰከረበትን አልበም አቅርቦልናል። የትኛው ዘፈኖች መሰጡክ? የትኛው ዘፈኖች አንተ ልብን እንደው ቴዲ አፍሮ በርግጥም የኢትዮጵያ ብርቅዬ ልጅ ነው ክስተት ነው እንድትል ያደረጉ ስራዎች የትኞቹ ናቸው? እንደው ግጥሞችንም እየጠቀስ ልትነግረን ትችላለህ? ኢትዮሪካን እንዴት አገኘው ነው ባጭሩ? እንግዲህ ሙዚቃ ሳለም ያው ቴዲን እንደ አፍቃሪነት ሁሉንም ማድመጥ እንትኔ ነው ብዬ ነው የማስበው። ፍቅሩም የሙዚቃ ስሜቱም መኖሩ እንደ ቴዲም ካለው አክብሮት አኳያ ማለት ነው። ግን ቴዲ ከዛም ባሻገር እንደሆነ እናውቃለን። ቴዲ የሚሰጥ ነገር አለ። ቴዲ ምን እየሰጠን ነው? ከማህበራዊ ዳራው፣ ከፖለቲካ እይታው ደግሞ ወቅታዊ ጉዳዮችን ከማንሳት አኳያ
ደግሞ አጠቃላይ ማህበራዊ ህይወታችን እኔ አንተ ሌሎች የኢትዮጵያ ዜጎች ያለባቸውን ውጣ ውረድ ከማሳየት አኳያ በእነዚህ መስፈርቶች ሁልጊዜ ቴዲን ማየት ያስደስተኛልና ትልቁ ቀድሞ የሚመጣው ለኔ ዳስጣል ነው። ከፖለቲካዊ እይታ ወቅታዊ ሁኔታዎችን ቅልብጭ አድርጎ በግጥሙም በዜማው በአጠቃላይ በቅንብሩም በጣም ጠንካራ የሆነ ሜሴጅ ያስተላለፈበት በኋላ ላይ እንመጣለን። ከሱ አኳያ ከማህበራዊ እይታው አንጻር ደግሞ ብዙዎቻችን ማህበር እየታመመ በተለይ ሴቶቻችን ባህር ማዶ ያሉ በተለይ አረብ ሀገሮች ውስጥ ያሉ ሴቶቻችን የሚያዩት መከራ የሚከፍሉት ለቤተሰብ ሲሉ የሚከፍሉት መስዋዕትነት ሪሊ በደንብ አርጎ ያየበት መሬማ በጣም ስትሮንግ ሆኖ ነው ያገኘሁት። ቴዲ ታሪክ ይወዳል። ኢትዮጵያንም የሚወድበት ምክንያቱ ታሪክን ማወቁ ነው። ኢትዮጵያን ታሪክ አንዴ ወደ ኋላ ይወስደናል፣ እንደገና ይመልሰናል። ቴዎድሮስ ጋር ይሄዳል፣ ሚኒሊክ ጋር ይሄዳል። ከዛ በኋላ ደግሞ ላሊበላ ይወስዳል፣ ከዛ አክሱም ያመጣሃል። ቴዲ በጣም ተራኪም ነው፣ መተረክ ይችላል። በጥቂት ስንኞች የኢትዮጵያን ታሪክ ቁጭ የማድረግ ነገር አለ። ወደ አክሱም አይቱ ወስዶ እንደገና ወደ ዛጉዌ ሊያመጣ ይችላል። ጎንደሪያን ስቴጅ ላይ ሊያመጣ ይችላል። እንደገና ያመጣህና ቴዲን ወይም ደግሞ ዘመነ መሳፍንትን ሊያመጣል ይችላል። ይመለስና ወይ ደርግንም ሊያመጣል ይችላል። ይሄ ተራኪነት ነው፣ ይወስድሃል እና ከጥበብም ስታየው አሚን ይመስጥሃል። ደግሞ ከታሪክ ጉጉትም ማኳያ ኢትዮጵያ ማለች ምንድነሽ ብሎ ለመረዳት ለሚፈልግ ወጣት ወይም በትንሹም ብቻ አማርኛ መስማት ለሚፈልግ ሰው ቴዲ ቀለል አድርጎ ታሪክን የመተረክ ነገር በለውና ጀንበርን እንደቀላል አየሁትም። so powerful ይወስድሃል፣ ወደ ልጅነት ይወስድሃል። and ምንድን ነበር የኢትዮጵያ ግብና ዓላማ? ኃይለ ሥላሴ የተናገሩት ቃል ያመጣው ሁላችንም ከአንድ ቤተሰብ እንደወጣ ይለው የዚህ ጋራ ቤት እንዳለ አርገን እንኑር አይነት powerful። ከዛ በኋላ ደግሞ ይወስድና ደርግ ጋር በተለይ ወጣት ምንድን ነበር የሚያስበው? ይለው አሁን ኢትዮጵያ ትቅደም ሲሉ የሚሰጥ ስሜት አለ። አሜን የሚወስድ ስሜት አሜን። ያ ወጣት የከፈለው መስዋዕትነት ይለው ብዙ ነገር ነው የምታስበው። ይለው ለትምህርት በዘመቻ የሄደው እንደን ከዛም በኋላ በቀይ ሽብር ያጣው ደግሞ ድንበሩን ምኑን ለመጠበቅ ደግሞ ጦርነት የዘመተው ወጣት ለትምህርት ከሀገር የወጣው እንደገና ተመልሶ በየገጠሩ ጤና ኬላዎች ጆር ትምህርት ቤቶች እንዲስፋፉ ጥረት ያደረገው ወጣት ያ ትውልድ ደግሞ ይመጣባል እና ከዚህ አኳያ ጀንበር ሪሊ so powerful ለኔ። ሌላው መርከብ ነው። ምናልባት እያንዳንዶቹን በኋላ ላይ እናየዋለን። መርከብ የቴዲ ቁዘማን የምታይበት ይመስለኛል። ዋስትና ማጣት እንደ ዜጋ ኢትዮጵያ ውስጥ ዋስትና ታጣለህ ነው። በቴዲ ራሱና ቦይ ብንቀድለት እንባዬ ፈሶ ማይበቃው ወፍጭጭ እስኪል ቆሜ ነው ሌቱን ማነጋው ከየት ልዋስ ያኔ ከየት ጽናት አላስኖር ሲለኝ ስጋት። መርከብ ላይ ያየሁት የሰማሁት ግጥም ነው። ዛሬ ኢትዮጵያ ሕዝብ ያለበት ግለሰቦች እንደ ግለሰብ ቤተሰብ በስጋት ውስጥ ወጥቶ እስኪገባ ስጋት አለው። ይችን በመናገሬ ምን ሆናለሁ ስጋት አለው። የኑሮ ውድነት ስጋት አለው። ከነዚህ አኳያ ያንዳንዱን በኋላ እንመለሳለን። መርከብ ድንቅ የሚባል ነው። ሌሎቹም እንግዲህ እንደዚህ አሉ። ያው ኢቶሪካ ራሱ በራሱ እኔ እንጃ የቴዲን የቱኔቱን ብለን ነው ትንታጎ ሄዶ ወላይታ ቢትን ከዜማው ቅንብሩ ያንዳንዱ ግጥሞች በኋላ እንመለሳለን እና አሜን ለኔ እነዚህ ናቸው። ዳስጣል፣ ጀንበር፣ መሬማ፣ መርከብ ደግሞ አሜን ያው የሰርግም ወቅት ነው። ፓወርፉል ነው ዜማው። ግጥሞቹ ሜቢ በተለያየ መልኩ ሊተነተኑ ይችላሉ። ጽዮን ሙሽራዬ so powerful I mean it's touch at the same time and ደግሞ የሰርግ ላይ ሲሰማው ቢቱ ጥንካሬው ስሜትን ቀስቃሽ ሊሆን ይችላል። so ከነዚህ አኳያ እነዚህ ናቸው። በጣም በጥሩ ሁኔታ ነው የተመለከትከው።
የአዞምባ የሚለውንም ዜማ ወይም ሙዚቃ ሳትረሳ ማለት ነው። የአዞምባ በትክክልም እዛው ላይም በሙዚቃው መጨረሻ ላይ በጽሁፍ አስቀምጦታል ቴዲ አፍሮ። መታሰቢያነቱ በማንነታቸው ለተገደሉ በተለያዩ ቦታዎች ላይ ተፈናቅለው ላሉ ኢትዮጵያውያን መታሰቢያ ይሁንልኝ ነው ያለው። የአዞምባ ብዙ ትርጉም ያለው ነው። መሪማን ጠቅሰከዋል። አንዳንድ ጊዜ ቀደም ሲል የጽዮን ሙሽራ የሚለውን አንተ ለሰርግም አልከው፣ ግን ኢትዮጵያን እኮ መሞሸር ነው። እንደውም ከምንም በላይ ጥልቅ የሆነ ስለ ኢትዮጵያዊነት ኢትዮጵያ ተስፋ እንዳላት የሚገልጽበትም ይሄ የጽዮን ሙሽራ የተባለው ዜማው እና ዘፈኑ በጣም በጣም ድንቅ የሆነ እይታው የምናገኝበት ነው። እኔ የትኛው ዘፈን ላይ ነው ኢትዮጵያ የምናጣት? ስለ ፍቅር ስለሆነ ጾታዊ ፍቅር ነው፣ ስለ አንዲት ሴት መውደዱን ፍቅሩን እየገለጸ ነው ስትል ውስጡ ኢትዮጵያን ታገኛለህ። ቴዲ ረቂቅ ነው። በጣም ረቂቅ ስራ ነው ሰርቶ ይዘው የመጣው። የወላይትኛው እኮ የወላይትኛውን ትርጉም በተመለከተ ከአንድ ሰው ጋር እንደዚሁ ስንነጋገር ነበር። በጣም ረቂቅ ነው። ብዙ ነገር አለበት። ብዙ የሀገር ፍቅር አለበት። ጉራጌኛውን ተመልከተው። ጉራጌኛው እኮ እንደው ቃላት አለን እንዴ? የቱን አንስተን የቱን እንደምንተው ግራ ይገባናል። ገና አሁን አንድ ቀን 24 ሰዓት አልፎታል። በእርግጥ ደጋግመን ሰምተን ትርጉሙን ለመረዳት ብዙ ጥረቶችንና መስማቶችን የሚጠይቀን ነው። በነገራችን ላይ ብልጽግናዎችም ግራ ገብቷቸዋል። አንዳንዱ አየህ፣ ለምሳሌ አንድ የብልጽግና ሰው ኢቶሪካ የሚለውን ሁለተኛ ቁጥር ላይ ያለውን ዘፈን የአብይ ህልም እኮ ነው። አብይ ኢትዮጵያ የአፍሪካ ውክልና እንዲኖራት ይፈልጋል። ስለዚህ አብይ ማነው ቴዲ ተደምሯል። የአብይን ህልም የአብይን የመደመር እሳቤ ነው በዘፈን የዘፈነው ብሎ አይኑን በጮት አጥቦ ነው የመጣው። አንዳንዴ ብልጽግና መሆን ይገርማል። አንጎላቸው በምን እንደተመጠጠ ግራ እስከሚገባ ድረስ ምን ተፍረት የለ ሰው ምን ይለኛል የለም። አይናቸውን በጨው አጥበው ነው የሚመጡልህ። ያ ብቻም አይደለም። የጽዮን ሙሽራ በጣም ደስ የሚል ዘፈን ነው ብሎ ምንም እንደው ሳያቅማማ አደባባይ ወጥቶ ስለ ቴዲ ፍቅሩን የገለጸ አንድ የብልጽግና አድማቂንም እንደዚሁ ተመልክተናል። ስለዚህ ቴዲ እንደዚህ ነው፣ ረቂቅ ነው ስራዎቹ። እንዳልኩ ጊዜ ሊፈጅብን ይችላል። በአንድ ፕሮግራም እኔ እናንተ ልንጨርሰው አንችልም። ግን እስቲ በአንተ እይታ በአንተ በ24 ሰዓት ውስጥ ገና ስትሰማው ብዙ ነገሮችን እንደምታወጣ ተስፋ አደርጋለሁ። ዳስጣልን የመሰለ ግን እውነት ለመናገር ደጋግሜ በኤምኤስ ላይም ተናግሬዋለሁ። በወቅቱ ስሰማው ዝም ብዬ አልሰማሁትም። ዝም ብሎ የሰማ ኢትዮጵያዊ ወይ አልገባውም፣ ዘፈኑ አልገባውም፣ ወይ ደግሞ ኢትዮጵያ ያለችበትን ነገር አልተረዳም። በእንባታ አጅቦ ውስጡን እያየ እያለቀሰ ይህን ዘፈን ካልሰማው ዘፈኑ አልገባውም። ዘሪሁን ወደ አንተ ልምጣ። እስቲ አንዳንዱ ዘፈኖቹ ላይ ያለን በደንብ ሰፋ አድርገን እንድትነግረን ነው። ኦኬ፣ አንተ ገልጸዋል። ባይ ዘ ወይ እኛ ብቻ አይደለንም በለቅሶ ወይም አድማጮቹ ብቻም አይደሉም፣ ወይም ኢትዮጵያ ያለችበትን ሁኔታ የሚገባን ብቻ አይደለንም። ቴዲ ከልቡ እንደጻፈው ነው የሚነግርህ። ቴዲ በዝምታ ውስጥ ነው ብዙ ጊዜ የሚያሳልፈው፣ ግን በዝምታ ውስጥ ግን ብዙ እያየ መሆኑን ደግሞ ይነግርሃል። ዜማው ራሱ ታየዋለህ፣ የሀዘን እንግርግሮ አለው ቴዲ። አንድ ውበቱ ድምፁን በተለያየ መልኩ ነው እንዳለ 18ቱን ትራክ ላይ ብትመለከተው ድምፆቹን የሚጫወትበት መንገዶች በጣም የሚገርም ነው። ኢቨን ወደ ባህላዊ ቢት ላይ በኋላ ሲመጣ ወይ እንመለከተዋለን። ታያለ ድምፁን ይቀይረዋል። የሚገርም ታለንት ነው እና እዚህ በተለይ ዳስጣል ቀደም ብዬ ተናግሬዋለሁ። ዳስጣል እንግዲህ ቃሉን የለመድነው ነው። ቴዲ አንድ ውበቱ አዲስ ቃል ይፈጥርላል። በጣም ፓወርፉል የሆነ ኃይል ያለው አይረሴ የሆነ ቃል። የኪነ ጥበብ ደግሞ አንዱ መለኪያ ይሄ ነው። ቃላቶች ጠንካራ ናቸው ወይ አይረሴ ናቸው? አዲስነት አለው ወይ ነው? እናውቀዋለን። አማርኛ ነው። ዳስ እናውቃለን። ቃል ነው። ዳስ እዛ ቦታ ተጥሏል፣ ድንኳን ተጥሏል። የለመድናቸው ቃሎች ናቸው። ቴዲ ውበት ይሰጠዋል። ዳስጣል ቀለል ያለ ቢመስል ግን ደግሞ በጣም ጥልቅ የሆነ ሐሳብ ይሰጠዋል እና ከዛ ውስጥ እንግዲህ እንደው ከመጀመሪያው ቃላቶች ከያዙኝ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋ ኢትዮጵያዊነት። አሚን
ምን ማለት እችላለሁ? አሁን አንዳንዴ ግራ የሚገባ ይሄ ነው። ቴዲ በቃ ለዘመናት በቁዘማ ውስጥ ነበር። ለብቻው ሲያነባ ነበር። ቴዲ ሲያሰላስል ነበር። ሰው ማናችንም በምንረዳው ቋንቋ ነው ያስቀመጠልን። ስማው ድጋሚ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር። እንግዲህ የዛሬ 8 ዓመት ብዙ ኢትዮጵያኖች ተስፋ አድርገው ነበር። ቢካዝ ያቺ ናፍቋት ኢትዮጵያ ዳግም የምትወለድ ለብዙ ዘመናት የናፈቁት የኢትዮጵያ ዜጎች አንድነት ዳግም የሚመጣ ሁሉም ዜጎች ቋንቋ፣ ብሔር፣ ሃይማኖት፣ ማንነት ሳይል በአንድነት የሚኖሩባት ሀገር ትመጣለች ብለው ተስፋ ያደረጉበት ዘመን። ስለዚህ የትኛውም ዲስኮር ስለ ኢትዮጵያዊነት ከተወራ ሰዎች ልባቸው የሚማባበት ድጋፋቸውን ሳይሰስቱ ድጋፋቸው ደግሞ እስከ ሞት የሚያደርስም ቢሆን ራሳቸውን ለመሰዋት የተዘጋጁበት ጊዜ ነበር። ግን አፈቀላጤዎች፣ ዋሾዎች ያን እምነት ነበር ለመናድ ለካ የተዘጋጁ። ማንነታቸውም ጀስት እንደ ቀበሮዋ በበግ ለምድ ሸፍነው ነበር ለካ የመጡት። ማህበረሰቡን እንደ ጅል ነው የቆጠሩት። ማህበረሰብ ጅል አይደለም። ኢትዮጵያዊነት የሚያመጣለትን ትርፍ ስለሚያውቅ ነው። አንድነት ለዛች ሀገር የሚያመጣውን ጸጋ ስለሚረዳ ነው። ሰዎችን ማመን ጅልነት አይደለም። ሰዎች የሚሉትን ማመን ጅልነት አይደለም። ተስፋ ማድረግህን ነው። አብይና ጀሌዎቹ ግን አንድ የመንገድ ዱርዬ እንኳን የሌለው አይነት ሞራል የሌላቸው ውዳቂዎች በመሆናቸው በኢትዮጵያዊነት ካባ ተጀቡ ነው። አንድነት፣ ኢትዮጵያዊነት፣ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊነት የሚል ትርክት ተይዘው የመጡት። ነገር ግን በውስጣቸው ይዘውት የነበረው ቂም፣ በቀል፣ ዜጎችን በማንነታቸው አድሏዊ ድርጊቶችን መፈጸም፣ ዜጎች እንዳይናገሩ ወይ መብታቸውን እንዳይገልጹ መንገዶችን ሁሉ መዝጋት፣ በብሔር ላይ በእውቀትና በክህሎት ላይ ሳይሆን በብሔር ላይ እና በፖለቲካ ታማኝነት እንዲሆን መፈለግ፣ አጠቃላይ የኢትዮጵያዊ ትርክት በራሳቸው ዙሪያ ብቻ እንዲሽከረከር የሚፈልጉ ዜጎች የመጡበት። ቴዲ ያንን ነው፣ ያን ታሪክ ነው እየነገረ ያለው። ቅልብጭ ባሉ በአራት ስነኞች ይሄን ነው የመጡት። ይሄን ትርክት ነግረውን ነው። ማመናችን ሞኝነት አይደለም። ማመናችን የተሻለች ኢትዮጵያ እንድትመጣ ስለምንፈልግ ነው። እነዚህም ዜጎች ደግሞ ወይም ይሄንን ፖለቲካ ሲሰብኩ የነበሩ ሰዎች ቢያንስ በዛ ውስጥ ተጨቁነው የነበሩ ወይም ደግሞ የነበረውን በዛ ወቅት የነበረውን ስርዓት የተጠየፉ ናቸው ብሎ ከማመንም የመነጨ ነው። ስለዚህ ማህበረሰቡ ሳይሰስት ድጋፍ ሰጥቷቸዋል። ቢኮዝ የተሻለች ኢትዮጵያዊ መምጣት ሁሉንም ስለሚያተርፍ፣ እነሱንም ስለሚያተርፍ እኮ እነሱን ቆመንለታል የሚሉትን ህዝብ ስለሚያተርፍ፣ እነሱንም ስልጣናቸውን ለማስጠበቅ የሚረዳቸው በመሆኑ፣ ኢትዮጵያንም ወደምንፈልገው ብልጽግና የሚያመጣ በመሆኑ አንዳች ኢቭን እንኳን የምንጠራጠረው ሰዎች እኮ እንዲህ አይነት መከፋፈል ኢትዮጵያ ህዝብ ላይ ይዘራሉ ብለን አናስብም ነበር። ልዩነት ሊኖር ይችላል። ፖለቲካ አካባቢ ልዩነት ሊኖር ይችላል። ቴዲ ይሄንን ነው፣ ይሄን እምነት ነው የበሉት። ኢቭን እንኳን ድሮ የነበረውን የምንጠላው የነበረውን ስርዓት እንኳን እንደው ጥቂት ነገሮች እንኳን ለመጠበቅ አልሞከሩም። እንደው ለማግደርደር እንኳን አልሞከሩም። እኛው መሀል አስገባናቸው። እኛ እንዳር ነው ያደረጉት። ማህበረሰቡ ከፍ አድርጎ አመጣቸው። መሀል ሲገቡ ግን መበተን ነው ፈለጉት። በሁለተኛው ቀን ኢትዮጵያዊ አንድነትን እዚህ ሰብረነዋል ነው ያሉት። አንድነትን ነው ሰብረነው ያለው። የመጡት ግን በአንድነት ስም ነው የመጡት፣ በኢትዮጵያዊነት ስም ነው። ይችን ስልጣን በኢትዮጵያዊነት ስም ባይመጡ ኖሮ እንደማያገኟት ያውቃሉ። ስለዚህ እንደ ቀበረው የበግ ለምድ መተው ነው ይሄንን እንትን ያሉት እና ቴዲ እኔ እንጃ ምን እንደምተነትነው ግራ የሚገባኝም ይሄ ነው። ቴዲ ይሄንን ነው የገለጸልኝ። ይሄንን ሲናገር በጣም በሚገርም
ምጥን ባለች ሁለት ስንኝ ያስቀድሟል። ማን ነው ያስቀምጠዋል? አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያ አባይ ነው የሚለው አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያ አባይ ውሸታም ወሬኛ አዳ እንደማለት ነው። ያማል እጅግ ያማል። የሰው ልጅ አምኖ ነው ትዳር የሚገባው። የሰው ልጅ አምኖ ነው ድምጹን ለፖለቲከኞች የሚሰጠው ወይም ድጋፍ የሚሰጠው። ሞኝ ስለሆነ አይደለም። ስትከዳ ህመሙ እጅግ የበረታ ነው የሚሆነው። ቴዲ አይ ቲንክ እዚህ ጋር እንደውም ድሮ የሚያምህ ቁስል ላይ በእንጨት እንደመነካት ያለ ነው ህመሙ እንዲሰማ ያደረገው። በቃላት ነው እሱ የሚገልጸው። ግን ስቲል ቁስሉ አለብህ። ልክ አንድ ሰው በእንጨት መጥቶ ቢነካካብህ ወይም ቢወጋብህ የሚሰማ ህመም። ቴዲ ይህንን በቃላት ነው ያን ህመማችንን ያሳየው። ሶ ፔንፉል። አባይ ለዘዴው በአፍ ይቀድማል አምኖ መከዳት አብይ ነው ለኔ። አብይ አይበለው። አብይ አባይ ነው። አብይ ቀጣፊ ነው። አብይ አቴንሽን ከሱ ዙሪያ ውጪ እንዲወጣ የማይፈልግ ዱርዬ ነው። ሶሪ እንደዚህ አይነት ብዙ ቃላት ተጠቅመናል እሱ ላይ። በነገራችን ላይ ዘሪሁን አብይ አባይ ቃላቱ ራሱ በጣም ይቀራረባሉ። አብይ የሚለውና አባይ የሚለው ያ ስም ነው፣ ያኛው መገለጫ ነውና አንዳንዴ ይመሳሰላል፣ ይቀራረባል ድምጸቱ ራሱ። ቅድም እንደ እኔም ራሱ ስሊፐሪ ስሎፕ ልትለዋለህ። አባይ ስታጠብቀው አባይ ነው ራይት። ሲል ስም እኮ ነው አባይ ስም ነው አይደለ? ያ አባይ የሆነ አይ ቲንክ ቅጽል ይሆናል። ውሸታ አባይ አብይ ሶ አባይ እንትኖቹ የቃላቶቹ አብይ ኦኬ በሳድስ ፊደል ነው የሚሆነው። ሶ በሱ ብቻ ነው የሚለየው እንጂ አባይ አብይ ነው። ምናልባት መላክን ምንድነው ስምን መላክ ያወጣዋል። አይ ቲንክ ግጥምጥም ነው ያለው። ሜቢ ቴዲ ተሰጥቷል ነው ቃላት የሚታዘዙለት ሰው ነው። ምናልባት ያንን እየገለጸ ይሆናል። ግን ባይገልጸው ሌላ ቃል ውሸታም የሚል አባይን በቀጣፊም እንትን ቢለው ሪሊኒ አብይ ነው የሚመጣል። because ማናቸው መሐል አስገብተናቸው ዳር ያገመጡ እና አብይ ናቸው። እነማናቸው የቀጠፉ? አብይና መሰሎቹ ናቸው። ዲያቆን ዳንኤል ክብረት እኮ ስለ መንግስተ ሰማያት ሲሰብክ የነበረ ሰው አሁን በዓለም ፍቅር ሊወድቅ፣ በዓለም ፍቅር ብቻ መውደቅ ብቻ አይደለም በአምባገነን ፍቅር መውደቅ። እኒህ አይነቶቹን ሰዎች ነው እየገለጸልን ያለው እና እኔ ጥንካሬው የሚፈጥርብህ ቅድም ብያለሁ። ጀስት እያንዳንዱ ነገር የሚያነሳው ጀስት ቁስልህን በእንጨት ሲነካብህ የሚሰማ ነው፣ በስንጥር ሲነካብህ የሚሰማ ህመም ነው የሚፈጥረው። ዳስጣል ልቤ ለውስጤ ሐዘን ለቅሶ ሰው አይችልህ ደርሶ ለጊዜ ገና ነው ያልኩት ራሴን በደልኩት። አለ ጊዜ ገና ነው ያልኩት ራሴን በደልኩት። እና አባዮቹ ኢቭን ህዝብ እንኳን እየተጎዳ ከቤቱ እየተፈናቀለ ከቀየው እየተፈናቀለ በጦርነት መከራውን እያየ ኢቭን ተስፋ ያደርግ ነበር ብዙሃኑ እስከ ቅርብ ጊዜ። ምሳሌ አብይ የመጣባቸውን 1-2 ዓመቶች እኮ ካየው እኮ ደም የሆኑ ነገሮች ብዙ አሉ እኮ ግን ኢትዮጵያ ህዝብ እያየም ተስፋ ያደርግ ነበር፣ ግን ራሱን እየበደለ ነበር። because እነዚህ ሰዎች ለመማር አይደለም የመጡት ወይም ስህተታቸውን ለማረም አልነበረም የመጡት። ስቲል ያንን የበግ ለምድ ለብሶ የቀበሮውን ስራ መስራት ነው ያሹት። ግን የኢትዮጵያ ህዝብ ስቲል ደግሞ ተስፋ ያደርግባቸው ነው። መጨረሻ ተስፋ እስከሚቆርጥባቸው ጊዜ ድረስ ግን ተስፋ ያደርግ ነበር። ቴዲ ያንን ነው ራሳችንን በድለናል። እየደለልነው ነበር። ኦኬ እነዚህ ሰዎች ናቸው እንደኛ እኛ የወጣንበትን መከራ፣ ሐዘን፣ እስር ቤት ሁሉ የቀመሱ ናቸው፣ ስደትን የቀመሱ ናቸው ብለህ ታደርጋለህ፣ ተስፋ ታደርጋለህ። ምሳሌ ጓደኛ ቢያስቀይምህ ስቲል ተስፋ ታደርጋለህ አይደል? ይለወጣል ብለህ። ድግግሞሹ ግን ልብህን ይሰብረዋል። አይን በኋላ ደግሞ ከድግግሞሹ በላይ ደግሞ ሞኝ መሆን ወይም እንደ ሞኝ መቆጠር ድል በመስጠት ማለት ነው። ቴዲ አይ ቲንክ
ያን ቁስል እየነካ በደንብ this is what we did ጅል ስለሆነን አይደለም ኦፍ ኮርስ የደገፍነው ተስፋ ስለነበረን ነው በዚህች ሀገር because ኢትዮጵያ ያሳለፈችበት ታሪክ ይሄ ነው ብሎ በኋላ ለኛው ትራክ ላይ እኮ ይተርከዋል እኮ ቴዲ አንድ ውበቱ ይሄ ነው ዝም ብሎ አይደለም ይሄን የሚሰጥ ነው እዚህ ጋርም እኮ ተስፋ ነበር ይሄንን አልፈነዋል so ዛሬ ሐዘን ቢገባንም ኢትዮጵያ ታሪክ እዚህ ጋር እንዲሆኖ ስለነበረ እንዲለውጥ ስለነበረው አሁንም አለን ነው ግን ስቲል ደግሞ ስህተት መስራታችንም ራሳችን እንደ ዜጎች ሁለት ዓመት ሶስት ዓመት እያየናቸው እኮ ስቲል ተስፋ እናደርግ ነበር አለ እንዴ ሁላችንም ባለው ታፍሜስ የሰው ልጅ ይለወጣል ይማራል ያፈናቀሉ ከቤት ኦኬ ሜቢ ይሄን ነገር ያስተካክሉት ይችላል ወይም ኮምፐንሴሽን ሊያደርጉ ይችላል ጦርነት እየተካሄደም እንደዛ ነበር ግን እነዚህ ሰዎች ለመማር ዝግጁ አልነበሩ ሶ ቴዲ ሪሊ ሐዘንን በጣም የሚቀሰቅስ እውነታን ነው የሚነግርህ ከረንት ያለ ፖለቲክስ ነው አሁን ያለንበትን ኑሮ ነው የሚያሳየን ግን at the same time ደግሞ ነው መንቃት መቻል አለብን ቁዘማ ይበቃዋል ድባቴ ውስጥ መገኘት የለብህም ነው ለኔ የተሰማኝ that's why በለቅሶም የምሰማው በተለይ መከዳት ማአመነ መከዳትን ያህል ህመም የለም ነው ለተዲ ሶ ለነሱም እየነገራቸው ሞኝ ስለሆነን አላመንም የተፈጥሮ ሂደት ነው ማመን ትዳርም ማመን ነው የምትገባው ባንክን አምነህ ነው ገንዘብን የምታስቀምጠው ብዙ የህይወት ውጣ ውረዶቻችን በእምነት ላይ የተመሰረቱ አይደለ ስትካድ ያን ጊዜ ህመሙ አለ ሶ እናንተን ያመናችሁ የተፈጥሮዊ ሂደት ስለሆነ ነው እምነት አለ በዚህች ሀገር ተስፋ አንቆርጥም ይህች ሀገር የወጣችበት የወረደችበት እኮ 3000 ዘመን አለ እናውቀዋለን ይነግራቸዋል ቴዲያን ታሪክ መልሶ ሶ ይሄኛው በተለይ ዳስጣል really is so painful ለኔ ምናምን ዘሪሁን እዚሁ ዳስጣል ላይ እንግዲህ እኔ ዳስጣልን የተመለከትኩበት ብዙ አቅጣጫዎች አሉ እንዳልከው ታሪክን ይነግረናል ቁጭትን ያሳየናል መከዳትን ያሳየናል ግን ደግሞ በመጨረሻ ጥሪ ነው የሚያደርገው አንሳው ባንዲራውን ይላል ዝም ማለት ዋጋ አስከፍሎናል ይላል ቀደም ሲል አንተ ብለዋል 12 በጎች በአንድ ነብር ነው የተበሉት ነብሮቹ እኮ ሲበል ማነው በጎቹ ሲበሉ እኮ በአንድ ላይ አይደለም ያ አንድ ነብር የበላቸው ተራ በተራ ነው የበላቸው ዝምታ ስላለ ማላቸው ስላልተግባቡ አንድነት ህብረት ስላልፈጠሩ ኢትዮጵያ ያለንበት ሁኔታ ይሄ ነው አንድ አውሬ የኢትዮጵያን ህዝብ እየበላ እንዳለ ለማሳየት እንደዚህ አይነቱ ማነቃቂያና እንደዚህ አይነቱ ጥሪ በጣም ወሳኝ ነው ስለዚህ ጥሪም አለው ነው ዝም አትበሉ ነው እኔ ለአንድ ነፍስ ያልሳሳም ይላል ለአንድ ነፍስ ያልሳሳም የኔ ነፍስ አንድ ነፍስ ከኢትዮጵያ ህዝብ አይበልጥም ነው ከሀገር አይበልጥም ነው ስለዚህ ይሄ ልጅ ቴዲ አፍሮ 4 ልጆች ያሉት ነው ራሱ ህይወቱን ቁማራ ሲይዘው ነው እዛ ሀገር ቤት ሆኖ ነው ይሄንን ዘፈን ያወጣው ስለዚህ ጥሪም አለው ታሪክ ብቻ አላስተማረንም የደረሰብንን በደል ብቻ አልነገረንም ብዙ ነገሮች በኢትዮጵያ ባለፉት 8 ዓመታት የሆኑትን ነገሮች ነግሮን ብቻ ዝም አላለም ደሞ ተነሱም ብሏል ዝም ማለት ለማንም ማልበጀ ለበጓም ማልበጀ ብሏልና ጥሪም አለበት በነገራችን ላይ ስለዚህ አደራ አለብን የቴዲ አፍሮ ጥሪ የቴዲ አፍሮ የቤት ስራዬን ጨርሻለሁ እንግዲህ ከዚህ በኋላ ደግሞ የኢትዮጵያ ህዝብ የቀረውን ጨርስ ብሎታል የቀረውን ለመጨረስ ምን ያህል አቅም አለን ምን ያህል ወስነናል ለኛ የቀረበ ትልቅ እዳ ነው ማለት ይችላል ዘሪሁን ታንክ ዩ ሱስ ላነሳ ይሄ ነው ቴዲን ሪል ጥበበኛ የሚያደርገው ይሄ ነው ቴዲ በቃኛ አይልህም ግን ደግሞ ወይ ምን ሰራው ብሎ የሚኩራራ አይደለም ግን እንደ ጥበብ ሰው ሪሊ ትልቁን ነገር ነው የሚያሳይ ትልቁን ስዕል ያሳያል ግን ደግሞ ያንተ ድርሻም ይሄ ነው ሐዘኑን በደንብ ነግሮሃል ላይክ ዳስጣል አንድም ለለቅሶ ዳስጣል አንድም ለኑሮ ቤት ላጣች ምስኪን ልጅ ላጣች ምስኪን ዳስጣል that's it እነሱን ነገ ሊያኮራ የሚችል እነሱን ነገ ስማቸውን ሊያስነሳ የሚችል ወይም ደግሞ ሚሞሪያቸውን ሊዘግብ የሚችል ነገር አድርግ ነው አሁን አንተ ያልከው ባንዲራ አንሳ ዳስጣል ሲል ኦር ጀስት በሐዘንና በቁዘማ አሳልፍ አይደለም ወይም በድባት ያሳልፍ አይደለም ጀስት እነሱን አስባቸው ከእናቷ ጋር
ስለተገደለችው የ10 ዓመት ልጅ አስብ ነው። ነገ አስባቸው። የነሱ ደም ከንቱ ሆኖ አይቀር ነው። ትላንት ጎዳና ላይ የተጣለችው እናት ታሪክ ሆና አትቀራል። ዳስጣል at the same time ባንዲራዋን በስሟ አንሳላት። ይሄ ነው ቴዲ አንድ ውበቱም ይሄ ነው። ህመሙ ይሄ ነው። ቅድም ነግሬሃለሁ። ጀስት እየነካህ ነው። ቁስሉ አለ እኮ ታውቀዋለህ። ግን ቁስሉን ዝም ብለህ እያሸህ እያባበልክ ኑር አይደለም። እየቆሰቆሰው ነው። በእንጨት እየነካው ነው። ያህመሙ ይሰማህ። ብዙ ህፃናት በግፍ ተገድለዋል። ብዙ ቤተሰቦች በከተማ ውስጥ በልማት ስም ተፈናቅለው ጎዳና ላይ ወጥተዋል። መሀል የነበሩ ዳር እንዲሆኑ ከስር መሰረታቸው እንዲነቀሉ አድርገዋል። ኑሯቸው እንዲመሰቃቀል አድርገዋል። ይሄ ስርዓት ነው ተጠያቂ። የነሱ ክብር ደግሞ ከፍ እንዲል አንተ ኃላፊነት አለብህ። መቆዘብ ብቻውን መልስ አይደለም ነው ቴዲ። ወይም ዳስጥሎ ሪምቧ ማለት ወይም ለቅሶ ማስነካት አይደለም መፍትሄው። የስ አልቅስ፣ ግን ደግሞ ባንዲራውን ለማንሳት ወደኋላ ቴዲ ይሄን ነው የሚያመጣል። ይወስድሃል፣ ታሪኩን ይተርክልሃል፣ አብሮህ ያለቅሳል፣ አብሮህ ያዝናል። ነው ይሄ ብቻ አይደለም። ይህ የሆነ ቦታ ላይ መቆም መቻል አለበት። ተስፋ አለ ይልሃል። ያ ተስፋ ደግሞ የኢትዮጵያን ባንዲራ ስታነሳ ነው። የኢትዮጵያ ባንዲራ ደግሞ የእኩልነት ምልክት፣ የልማት ምልክት፣ እንደ የተስፋ ምልክት ነው። አረንጓዴ፣ ቢጫ፣ ቀይ ይሄ ለታሪክ የተጠቀምንበት ባንዲራ ነው። እሱ ማለት ብልጽግና ነው፣ ተስፋህ ነው። ደግሞ ይሄ የሚመጣው በደም መስዋዕትነት ነው። ባንዲራው ይሄን ምልክት ነው የሚነግርህ። ቴዲ ረቂቅነቱም ይሄ ነው። ቀለል የሚሉ አማርኛዎች ግን ደግሞ ፓወርፉል ውበት ያላቸው አስቆዝሞህ ደግሞ ጥሎህ የሚሄድ አለ። መንገድ ላይ ጥሎህ አይሄድም። ቴዲ ነው ኃላፊነት አለብኝ፣ መንገዱንም ማሳየት አለብኝ። የስ ባንዲራው ነው ያንተ መንገድ። ባንዲራውን ከፍ ስታረግ ብቻ ነው ከነፃነት ልትወጣ የምትችለው። ስለዚህ ትግልህ በጦር መሳሪያ ይሁን፣ ትግልህ በብዕር ይሁን፣ ትግልህ በየትኛውም መልኩ ይሁን የኢትዮጵያን ባንዲራ ስታነሳ ብቻ ነው። that's why ዋሾቹ ቅድም ቢለው አባዮቹ እኮ የኢትዮጵያን ባንዲራ ስተው እኮ ነው ያታለሉት አይደል? ግን አንተ ቆስለሃል፣ ታማሃል። ኢትዮጵያን የምትወደው አንተ ነህ፣ ታማኟ እሷ ነህ። የእሷን ባንዲራ ስታነሳ ነው የሚከፈልህ ነው። እንዲከፈልህ ደግሞ መስዋዕትነት መክፈል አለ። ለእኔ ዳስጣል ይሄ ነው። ዘሪሁን አንድ እንደው ካንተም ጋር የተያዘ ምክንያቱም አንተ የአዲስ አበባ ልጅ ነህ፣ አዲስ አበባ ተወልደ ያደግክ ነህ። ዳስጣል አዲስ አበባንም በተለየ ሁኔታ ያነሳል። ኢትዮጵያዊነትን ለመስበር አብይ አህመድ መጠነ ሰፊ የሆነ ተልእኮና ፕሮጀክት ነድፎ ከተንቀሳቀሰባቸው አንዱ አዲስ አበባ ከተማ ነው። አዲስ አበባ ላይ ነው መስቀል አደባባይ ሽመልስ አብዲሳ በሰበሩን ቦታ ሰብረናቸዋል ያለው። ከዛ በኋላ ነው ኢትዮጵያዊነት እውነት ለመናገር በተወሰነ ደረጃ እንግዲህ እኛ ራሳችን እንደ ክፍለ ሀገር ልጆች ብናይም የአዲስ አበባን ኢትዮጵያዊነት ግን ከምንም በላይ ከናንተ ከተወላጆቹ እዛ አብራችሁ አድጋችሁ በብዙ ነገር አዲስ አበባን ሆናችሁ ላደጋችሁ ከናንተ ባልተናነሰ የአዲስ አበባን ኢትዮጵያዊነት በደንብ እንረዳለን። አብይ አህመድ ኢትዮጵያ መስበር ሲፈልግ አዲስ አበባ ላይ ነው ዘመቻውን የከፈተው። ለዚህ ነው ቴዲ አፍሮ መሃል ገቡና ዳር እኛን አወጡ ያለው። አዲስ አበባ አሁን በደንብ ተዘይሞላታል፣ በደንብ ድምጽ ሆኖላታል ቴዲ አፍሮ። ከዛስ ይሄንን ከሰማ በኋላ አዲስ አበባዊ ምንድነው ሊያደርግ የሚችለው? አብይ አህመድ በብልጭልጭ ፕሮጀክቶች የሆኑ ህንጻዎችን ሰርቶ የሆኑ የተወሰኑ ሰዎችን አስደስቶ ሊሆን ይችላል፣ ግን ታሪክ አጥፍቷል፣ ህዝብ አፈናቅሏል። ከምንም በላይ የኢትዮጵያዊነት መስተጋብርን በጣጥሶታል። ምን ይሰማል? እንደ አንድ የአዲስ አበባ ልጅ ይሄ ሙዚቃ ለአዲስ አበባ ህዝብ ድምጽ ሆኖ ነው የመጣው። ዳስጣል በጣም ጥሩ እንደው አንድ ነገር ማለስማማው አብይ ሙሉ ለሙሉ አልበጣጠሰው ሙከራ አድርገዋል። yes ላለመበጣጠሱ ምክንያት ይሄው ቴዲን እያወራን ነው። ቴዲን የመሰሉ ሰዎች ደግሞ አሉ። በቴዲ መንፈስ ውስጥ የሚላወሱ ብዙ ነፍሶች አሉ። ግን ብዙ የታፈኑ ሰዎች አሉ። ወደ ጥያቄ ስመጣ ይሄ ነው ቴዲም እያለ ይሄ ነው። because አዲስ አበባን የምንስልበት ነገር አለ። አዲስ አበባ አንድ ውበቱ ከየትምና በማግስቱ ምንም አይነት የፖለቲካ አመለካከት እንኳን ቢኖርህ
ኢትዮጵያዊነት ጎልቶ የሚወጣበት because የምትተሳሰርበት ገመድ አለው። ቴዲ ያደገበት ማህበረሰብ ቀደም ሲል ገልጸነዋል። ከተለያየ ቋንቋ የመጡ ከተለያየ ቋንቋ የሚናገሩ ማህበረሰቦች የተለያየ ባህል ያላቸው፣ የተለያየ አመጋገብ ስርዓት ያላቸው፣ የተለያየ ሃይማኖት የሚከተሉ አዲስ አበባን ስታስባት ይቺ ነች። ዜጎች ስኬትም ይምጡ ዛም ይወለዱ ምንም ይሆኑ አዲስ አበባ ላይ ግን just አንተ አንዱ ነህ ነው። አንተ ኢትዮጵያዊ ነህ ነው። አንተ ምስል ነህ ነው። ኢትዮጵያን የምትወክል ማንነት አለህ ነው። እንቅስቃሴዎች ሁሉ ኢትዮጵያዊነትን የተመለከቱ ማለት ነው። ከአዲስ አበባም እንዲነሳ ሰው የሚጠብቀውም ለዚህ ነው። because አዲስ አበባ የኢኮኖሚ ሴንተር ነች። የማንነት ማሳያ መድረክ ነች። that means ማንነትን ይዘመተ ኢትዮጵያዊነትን የምታጎላበት ኢንዲቪጁዋል ሊበርቲን የምታሳይበት የፈለከውን ለብሰህ የፈለከውን ጠጥተህ እንደ ባህልህ ማለት ነው። ግን ደግሞ ኢትዮጵያዊነትን የምታቀለቅንበት ሲምቦሊክ ነው አዲስ አበባ። የዜጎችን እኩልነት የምታከብርበት ወይም ኢትዮጵያ የሁሉ ብሔር ብሔረሰቦች ማንነት ማሳያ ነች። ሙዚየም ካል አዲስ አበባ ነች ትልቋ ሙዚየም። ይሄንን ነው የምታሳየው። really clearly የሚገልጸው ይሄንን ነው። እነዚህ ሰዎች አዲስ አበባን ከመቱ ሌሎቹ ቀላል ናቸው ብለው ነው የሚያስቡት። ምክንያቱም በሪጅን በምናምን ትከፍላቸዋለህ። ለዚህም ነው መሃል ሲመጡ ማታለያ መንገድ ያስፈልጋቸዋል። አዲስ አበባን የበለጠ እናስውባታለን፣ እናሳምራታለን፣ የኢትዮጵያ አንድነትን ከፍ የሚያደርጉ ነገሮች አዲስ አበባ ላይ እንሰራለን ነበር። ነገር ግን መሃል ላይ ሲገቡ ያ የኢትዮጵያዊ ማንነትን የሚያሳይ ጉርብትና፣ እድሩን፣ እቁቡን፣ ቤተክርስቲያኑን ማፍረስ ትልቁ ግባቸው የሆነውም ለዛ። ምክንያቱም ኢትዮጵያዊነትን የምትገዘግዘው ከስሩ ስለሆነ ማለት ኢትዮጵያዊነትን ለመጣል ከፈለግ እድሩንም፣ እቁቡንም፣ መንደሩንም ማፍረስ የማህበረሰቡን ስሪት ወይም ደግሞ ፋብሪክ ያስተሳሰረው ፋብሪክ መናድ ነው። ለዚህ ነበረ መርካቶ ላይ ሲመጡ ወይም ደግሞ 4 ኪሎ ላይ ሲመጡ ፐርፐዛቸው ህንጻ ማቆም ወይም አዳዲስ ቤቶችን መገንባት ሳይሆን ያ የነበረውን ስሪት፣ ያ ወዳጅነት፣ ያ በአንድነት ተሳስሮ በእቁቡ፣ በእድሩ፣ በሃይማኖቱ ተሳስቦ ይኖር የነበረውን ማህበረሰብ መበተንና ሊትራሊ ደግሞ እሱ እንዳለው ወደ ዳር እንዲወጣ ነው፣ ወደ ጎዳና። ይህን ደግሞ ሊትራሊ ወደ ውጭ እንዲሆን ዳር ላይ እንዲቀመጥ። ዳር መቀመጥ ትርጉሙ ቀላል አይደለም። ዳር መቀመጡ ኢትዮጵያዊነት እንዳይሰማህ አንተ just ምንም ኢንሲግኒፊካንት የሆን ክሬቸር therefore why ስለ ኢትዮጵያ ታስባለህ ብለን እንትን እንድትል just ወደ ራስህ እንድትገባ፣ ወደ ራስህ ቀፎ እንድትደበቅ ወይም ደግሞ እነሱ በሚያስቡት የብሔር ግሮም ውስጥ እንድትገባላቸው ነው ፑሽ እያደረጉ ያለው። ለዚህ ሪሊ ቴዲ እንዳልከው ስለቶሊ አዲስ አበባ ዜጎች ማለት አዲስ አበባ ነዋሪዎችን ብቻም ሳይሆን ሌሎችም ቢሆን በተለይ ስለ ኢትዮጵያዊነት የሚያስቡ በየትኛውም የሀገሪቷ ድንበር ላይ የሚያስቡ ሰዎች ይሄ ነው። እነዚህ ሰዎች በተለይ አዲስ አበባ ላይ እየሰሩት አዲስ አበባ ላይ የተሰራው ግፍ እጅግ የመረረና የከፋ የሚያደርገው ሀገሪቷን ሙሉ የሚበትን ስራ እዛች ሴንተር ውስጥ ላይ በመሰራቱ ምናልባት የአዲስ አበባ በራዲየስ ብታስባት ከ5 ማይል ራዲየስ ውስጥ የምትርቅ አይደለችም። ግን ያቺ 5 ማይል ራዲየስ ማለት የኢትዮጵያ እምብርት ነች። ኢትዮጵያ የምትሰራበት ነች። ፖለቲክሱ የሚሰራበት ነው። ማንነት የሚቀመርበት በቃ የኢትዮጵያ ማንነት የሚዘመርበት አካባቢ ነው። ግን ያንን መስበር ግን በተመሳሳይ መቀሌ ላይ ያለ አንድነትን ስሜት መስበር ነው፣ ወይም ባህር ዳር ላይ ያለ አንድነትን ስሜት መስበር ነው። እነሱም ይሄንን ስለሚያውቁ ነው መሀል ያለውን ዳር ማውጣት ሲጠየፉት የነበረውን ኢትዮጵያዊነት እስከ መጨረሻው ያጠፋልናል። ለዚህም ነው ይሄን ቃል የተናገሩት። በሰበሩን ላይ ሰበርናቸው ሲል እኮ አንድነት ኃይሉን እዚሁ አዲስ አበባ ላይ ሰበር ነው፣ ሌላ ቃል እኮ አይደለም። ቴዲ ይሄንን ነው ያለው። ነው ኦፍ ኮርስ ወደ ዳር አወጣችሁናል፣ ግን ደግሞ ኢትዮጵያዊነትን ስሜት እናንተ በምታስቧት ነገር ውስጥ ብቻ የተመሰረተ አይደለም። የትምኑን በልባችን ውስጥ አለ። ያችን ደግሞ እናመጣለን። ተስፋ አለ። 11ኛው ሰዓት ላይ ነን። እሷን እንዴት ፑሽ እናደርጋለን? አሳይመንቱን ለኛ ነው የሚሰጠው እኮ ቴዲ ናገረዋል እኮ 11ኛው ሰዓት ላይ ነን። ቢኮዝ ቴዲ በጣም የሚገርምህ ነገር ልክ እንደ ፖለቲካል ሳይንቲስት ልታየው ይችላል። እኔ በተለይ መጨረሻው ላይ ጀንበር ላይ ስታየው ይህ በኢትዮጵያ አቆጣጠር 11 ሰዓት ነው። አስፔስ ጀንበሩ ልትወጣ ግን ጀንበሩ በማን ነው? በአንተ ነው፣ በእኔ በሌሎቻችን። መቼ? ባንዲራውን ማንሳት ሲችል በኢትዮጵያ ባንዲራ ስር አንድ ሆነ ተደራጅተ
ይሄን ስርዓት ካላሸነፈ በስተቀር አታሸንፍም ነው ቴዲ። ሙሉ ለሙሉ የጨለማ አይደለም ኢትዮጵያዊነት ስሜት ወይም የአንድነት ስሜት የጨለማ አይደለም። መንጊያው ላይ ነን የነጋ ነው። ቢኮዝ ቴዲ ትላንት አሳየ። በአጠቃላይ 40 ሚሊዮን ሰዎች ናቸው የተመለከቱት። እኔ ጠዋት ላይ ላይቭ በለቀቀው ላይ 110,000 ሰዎች ላይቭ እየተከታተሉ ምናልባት ከዛም በላይ በልጦ ሊሆን ይችላል። ላይቭ ላይ ተከታተሉት። ይሄን በኢትዮጵያ ታሪክ ውስጥ በፍጹም አታዩ። ይሄ ሁሉ ሰው እኮ አለ መሳይ ኢትዮጵያዊነትን የሚያመጣ ይሄ ያለ 11ኛው ሰዓት ላይ ነው። ግን ይሄንን የምናደርገው አሁን መሳይ እንደምታደርገው ዜጎችን ማንቃት በዜናው በፖለቲካው በኢኮኖሚው ያሉትን ግሳንግሶች ሁሉ በማሳየትና ኢንስፓየር በማድረግ ነው። ይሄ የኔ ያንተ ድርሻ ነው፣ የቴዲ አይደለም። ቴዲ ይሄንን አሳየ፣ ተረከል፣ በዜማ አወጣል። ግን ደግሞ 11ኛው ሰዓት ላይ ልክ እንደ ፖለቲካል ሳይንቲስት ነው ኔቨር አልጨለመም ኢትዮጵያዊነት። ስለዚህ አዲስ አበባ ላይ ብቻ አይደለም እናነሳው የስ አድርገውታል። ኢትዮጵያውያን ሰብረነዋል ሲሉ የስ አዲስ አበባ ላይ የሚያደርጉትን ሁሉ አድርገዋል። ዜጎችን ጎዳና ላይ አውጥተዋል። እድሮችን ሰብረዋል። ሰዎች የማህበራዊ ትስስር የሚፈጥሩባቸውን ሜዳዎች ሁሉ አጥፍተዋል። ልጆች የሚጫወቱባቸውን ሜዳዎች እኮ የሉም እኮ እንዳይገናኙ ሰዎች ብጀስ በቆጣቸው ውስጥ ሆነው ጎረቤት ከጎረቤት እንኳን እንዳይታይ እኮ ሞክረው። ግን ደግሞ የኢትዮጵያዊነት ስሜት ሙሉ ለሙሉ ጠፍቷል ነው አልጠፋም። ይሄም የሚለያ ነው 11ኛው ሰዓት ላይ ዛሬውን ምናልባት አሁን ሌሎቹን ዘፈኖች ላይም ያሉትን ሐሳቦችን እስቲ እንጋራቸው። በጉራጊኛ ሰመመነ ብለው ያወጣው ላይ እውነት ለመናገር ቁርጠኝነትም አለ። ኢትዮጵያዊነት ይለያል ዘንድሮ ነው ያለው። በወላይትኛው ላይም ቀደም ሲል እንዳልኩት ስለ ሀገር መልእክት ያለበት የሆነ ስሜታችን የሆነ የደረሰብንን የሚገልጹ ስሜቶች ያሉበት ነው። ብዙ ዘፈኖቹ ቀጥታም ይሁን በተዘዋዋሪ ከኢትዮጵያዊነትና ኢትዮጵያ ከደረሰባት ኪሳራዎች ወይም ደግሞ መከራዎች፣ ቀውሶች ጋር የተያዙ ናቸው። እስቲ በሌሎች ዘፈኖች እንዴት አያቸው? ሌሎችንም ጠቅለል አድርጋ አንድ ላይ እይታን አጋራን። በጣም ጥሩ። በተለይ ሁለቱን አሁን ያልካል because ሁለቱ ቋንቋዎች የተጠቀመት ጉራጌኛና ወላይትኛ በጣም አሜዚንግ ነው። እነሱን ቋንቋዎች ሲመርጥ የተጠቀመባቸው ኢትዮጵያዊነት ነው የሚያጎላ that means አንድ ነን ስምምነ ኮንቴክስት ጉራጌኛ በቀላሉ እንዲሁ አተረግመውም፣ ግን በኮንቴክስቱ ከተረዳኸው አንድ ነን ሁላችንም በተለያየ ቦታ ላይ የሚገርም ነገር አለ። ሁለቱንም ወላይታ ሶስቱንም ወረዳዎች ጎብኝቻቸዋለሁ። ማህበረሰቡን አውርቻለሁ በተለያየ አጋጣሚ። ጉራጌን ደግሞ በደንብ አውቀዋለሁ። አብሬ የደኩበት ማህበረሰብ ነው። እናቴ እንደነገረችኝ እንደውም በጣም ከነሱ ጋር በመዋሌ ቋንቋውን እስከ 5-6 ዓመት ድረስ በትንሹ ችለው ነበር። አሁን እንኳን በላዴንጫ አዲጨ ምናምን ናቸው የቀሩት፣ ግን ዳት ማች ነው። ግን እዛ ማህበረሰብ ውስጥ ግን የማውቃቸው እውነታዎች አሉ። የሚገርም ነው። ወላይታንም አይቼዋለሁ። ኢትዮጵያዊነት ስሜት የሚንቦገቦግበት የትኛውም ጎጆ ቤት ውስጥ ያለች እናት ስለ ኢትዮጵያዊነት የምታወራበት የሚገርም ይህች ኢትዮጵያ እንኳን የምትላት እና የምታለንቃት የምትወዳት እንኳን ሀገር እኮ በከፈለችው ግብር እንኳን መንገድ ምናምን አልተሰራላትም። ግን ፍቅራቸው በጣም ነው የሚገርም። በጣም ደግሞ ሰርፕራይዝ ካደረገኝ ወላይታን በተለይ ስጎበኝ ሶስቱንም ወረዳዎች ነው በአግባቡ ያየኋቸው። እዛው እያደርኩ ምን እያልኩኝና ዛሬ ሜይ ቢ 18-19 ዓመት አካባቢ ይሆናል 17 ዓመት አካባቢ ሰው ወላይታን ሲያመጣው ዳትስ ወላይታ የሚገርም ቢቱ ራሱ እንትን ስትለው ወዲያው የሚመጣል ኢትዮጵያዊና አረንጓዴ ቢጫ ቀይ ነው። በየቤቱ ታገኘዋለህ ባንዲራው። እኔ ከተመለከትኩት ነው የምነግርህ። ጉራጌ ማህበረሰብ ውስጥም ስትገባ ይሄ ነው። ያው እሱንም አብሬ በማደጊያ የነገርኩ ማለት ነው። ጉራጌን ከካልቸሩ መዋሃድ ድንበርን መሻገር ቤትም አካባቢዎች ጋር ሄዶ መላመድ ከሌሎች ጋር የራስን ታሪክ ባህል ጠብቆ ግን ደግሞ ከሌሎች ጋር አብሮ በመዋሃድ ደግሞ ጉራጌን የሚያህል ጉራጌ ልብ ላይ ከሆነ እንደሌላው ኮምፕሌን የሚያደርግ ይሄ ብሔር መከፋፈል አኳያ አይደለም። ግን ብዙ በደል ቢደርስበትም በኢትዮጵያዊነቱ የማይደራደር ካልክ ጉራጌን መጥራት ትችላለህ። ቋንቋውን ይጠብቃል። ቤተሰቡ ስትገባ
ጉራጌኛ ነው የሚነገረው። ባህሉ፣ ክትፎ፣ ምግብ ስርዓቱ እንደተጠበቀ ነው። ግን አት ሴም ታይም ደግሞ የሌሎችን ያከብራል፣ ከሌሎች ጋር ተዋህዶ ይሰራል፣ ሌሎቹን ቋንቋም ይለምዳል፣ ይጓዛል፣ አዲስ ስርዓት ይፈጥራል፣ አዲስ ከተማም የመፍጠር ባህል አለው፣ ማንነት አለው። ኢትዮጵያዊን ስታስብ ይሄ ነው እና ቴዲ በተለይ እነዚህ ሁለቱን ማቀናጀቱ የታሪክ የማህበረሰቡን እውቀቱን የሚያሳይ ነው። እኔ ሶሺዮሎጂ ማጥንቷል ወይ ይሄ ልጅ ያው አንባቢ መሆኑን በእርግጥ ይነግርሃል ቴዲ። ግን ሁለቱም በተለይ ማቀናጀቱ እና ደግሞ ስለ ኢትዮጵያዊ አንድነት አንበሳንን ነው የሚለው፣ ዝሆንን ነው የሚለው። ኢትዮጵያ ከተነካችብን ማናችንም ወደኋላ አንልም ነው እና ሁለቱን ያቀናጀበት ኦፍ ኮርስ ቢቱን ማምጣቱን ሁለቱን የሚያደርገው ግን ማህበረሰቦቹ የምናውቃቸው ደግሞ እነዚህ ናቸው ልልህ ነው። ቴዲ በቃ ፐርፐዝሊ ኢንቴንሽናሊ አውቆ ያደረገው የሚሰራውን የሚያቅሰው ነው ቴዲ እና ወላይታን የሚያቅሰው ሪሊ ፈገግ እያለ ነው የሚሰማው። ፓወሩ ይነግርሃል። እኔ ወላይታን ብትጠይቀው በኢትዮጵያዊነት ላይ በቃ ትርክታቸው አያቆምም። በጣም ደስ የሚለውም ደግሞ ያንዳንዱ ቤትም ስገባ ካየሁት ነገር ያንዳንዱ እናት የምትጽፍና የምታነብነች ባይዘው እስከ 4 ይሁን እስከ 5 የሚማሩ ጊዜ ወላይታ ያየሁት ነገር ሜቢ ምናልባት በዛ ዘመን በተለይ በደርግ ዘመን ወጣቶች ሄዶ በየቦታው የሚያስተምሩበት ዘመንም ሊሆን ይችላል። ያም ሊሆን ይችላል ለትምህርት ያላቸው ፍቅር፣ ለኢትዮጵያ ያላቸው ፍቅር፣ ይሄን ደግሞ ለተፈጥሮ ያላቸው ፍቅር። የትኛውም ወላይታ ግቢ ውስጥ ገባ የሆኑ አትክልቶች፣ ፍራፍሬዎች ግሪን ነው። በጣም መሬታቸው ጠባብ ነው። እንዲሁም ሃይሊ ዴንስሊ ፖፑሌትድ ኤሪያ ከሆኑ ውስጥ ወላይታ ቀዳሚ ነው የሚመጣው ይመስለኛል አይደል? ግን ያችንም ቢሆን የሚጠብቁ ኢትዮጵያን በግሪን ዛሬ ፖለቲሻኖቻችን የሚደሰክሩበትን ወላይታ ለዘመናት ሲሰራበት የነበረው ነው እና ሁለቱን ማቀናጀቱ በተለይ በዜማዎች ውስጥ አስደስቶኛል ነው። እንግዲህ ሌላ ከመጣን እስቲ መርከብን እንመልከተው። መርከብ ላይ ምክንያቱም የብዙዎቻችንን ቁዘማ ስለሚያሳይ ነው። ፍርሃት አለ ዜጎች አሁን የሚኖሩበት that means ዜጎች እንዳይናገሩ። በነገራችን ላይ ዘሪውን ተቀጥለዋል። መርከብ የሚለውን ያው ብልጽግናዎች ላይላዩን አይደል ጠለቅ ያለ ነገር አይገባቸውም። እንትኑ ቀረርቶ እንጂ ቅኔው ብዙም ይከብዳቸዋልና መርከብ ሲባል ሮጠው እዚያ አሰብ ከሚለው የአብይ አህመድ ባዶ ዲስኩር ጋር አገናኝተው መርከብ የሚለው እኮ የአብይም አጀንዳ ቴዲ ከፍ አድርጎ ለማሳየት ነው ያወጣው ብለዋልና እንዲሁ እየሳቅን ለስለስ እያደረግን እንድንሄደው ብዬ ነው። መቼም እነሱ ባይኖሩ በምን እንዝናናለን? ዘሪውን ያ ቅኔው አንተ ከገባህማ ምኑን ተቀኘውት እንዳሉት እኮ የቅኔ መምህር ሆነ እነሱ ከገባቸውማ ምኑን ቴዲ ተቀኘና አንዳንዴ ይሄ ነው አገሪቷን የያዙ ሰዎች አይናውጣ ደፋር ናቸው። በቃ አቴንሽን የሚፈልጉ ሰዎችን ስልጣን እጃችን ላይ ገብታለች ስለዚህ ያሻነውን ማለት መናገር እፍረት የለው። አብይ እፍረት የለው። ስለዚህ ተከታዮቹም እፍረት የላቸው። ስለዚህ በአደባባይ የሚዋሽ አባይ ነው። ቴዲ እንዳለው ቀጣፊ ነው። ያ አባይን ተከትሎ መሪው አባይ ከሆነ እኮ ተከታዩም አባይ ነው የሚሆንና ቴንኪው ስላመጣው ለፈገግታው። መርከብ ላይ ይሄን ይላል ወይ ብቀድለት እምባዬ ፈሶ ማይበቃው ወፍጭጭ እስኪል ቆሜ ነው ሌቱን ማነጋው ከየት ልዋስ ያኔ ከየት ጽናት አላስኖር ሲለኝ ያ ይሄ የብዙ ዜጎች ነው። ቴዲ እንደ ኪነ ጥበብ ባለሙያ የኪነ ጥበብ ሰው የጥበብ ሰው ሁሉ ጊዜ ልቡ ስስ ነች። ቴዲ በጣም ልቡ ስስ ነው። የሚያዘን፣ የሚከፋ፣ የሚደሰት ኢትዮጵያ ጥሩ ስትሆን የሚደሰት ዛሬ ለኢትዮጵያ አረንጓዴ ጎርፍ ትልቅ በነበረበት ጊዜ የኢትዮጵያ ባንዲራ በየኦሎምፒኩ በሚውለበለብበት ጊዜ ኃይሌ ገብረስላሴን የገለጸበት ደስታውን ታየዋል። ቴዲ ስስ ልቡ ታየዋል። at the same time ደግሞ ሀዘን ሲመጣ ታየዋል። ጃስተስ ፈሪያ ላይ እሱ ላይ ትመጣለህ፣ ሀዘኑን ትመለከታለህ። ቴዲ በጣም ስስ ልብ አለው። ያ ነው ጥበበኛ እኮ የሚያደርግ። ሀዘኑንም ደስታውንም ይገልጻል። እንደ ግለሰብ ቴዲ ራሱ ያለበትን ስጋት ያሳያል።
አርቲስቶች ያለባቸው፣ ጸሐፊዎች ያለባቸው፣ ጋዜጠኞች ያለባቸው ስጋት እሱም እዛ ውስጥ ስላለ ማለት ነው። በየዕለቱ የምታየው ሰቆቃ፣ የዜጎች መፈናቀል፣ መራብ፣ መጠማት፣ በከተማ ውስጥ የምትመለከተው መፈናቀል፣ በተለያዩ ክልሎች ውስጥ ያለው ጦርነት፣ ሐዘን፣ ስደት፣ እነዚህ ሁሉ ሐዘን የሚቀሰቅሱ ናቸው። ለጥበበኛው ሪሊ ልብን የሚሰብሩ ናቸው። ቴዲ እዛ ለቅሶ ውስጥ ነው ያለው። ለቅሶም ደግሞ የሚያባራ አይደለም። ምክንያቱም ድርጊቶቹ የሚፈጸሙት በየዕለቱ ነው። ዛሬ ክርስቲያን ስለሆንክ አርሲ ላይ የምትገደልበት ነው፣ አያቆምም ደግሞ ያ ግድያ። ከተማ ውስጥ ድሃ ስለሆንክ የምትፈናቀልበት ወይም የምትናገረው ቋንቋ አማርኛ ስለሆነ የምትፈናቀልበት ነው። እንባ አያቆምም። ምክንያቱም ያ ድግግሞሹ ሐዘኑ የሚጨምሩበት በየዕለቱ ነው። እረፍት እንኳን የላቸው። እንደ ጥበበኛ ያ ነው። ከዛው ደግሞ ይህንን እንባህን ይቀሙሃል፣ ለቅሶህን ይቀሙብሃል። አርቲስቱ እንዳይተነፍስ፣ ጸሐፊው እንዳይጽፍ፣ ዘፋኙ እንዳይዘፍን ማፈን ደግሞ ተግባራቸው ነው። ለቅሶህን እንኳን ይቀሙሃል ነው። ስጋት ውስጥ እንድትገባ ነው የሚያደርግ። ቴዲ አላስኖር ሲለኝ ስጋት ይላል። ቴዲ ሜይቢ እንደ ግለሰብም ደግሞ ማየት አለብን። ቴዲ ብቻውን ያለ ሰው ነው ስታዩ። ሚሊየንስ አፍቃሪዎች አሉት፣ አድናቂዎች አሉት። እንደ ጥበብ ሰው ደግሞ ብቻውን ነው። ምክንያቱም ብዙ ጦሮች እሱ ላይ ሲወረጨፉ ታያለ፣ በተለይ ከመንግስት ደጋፊዎች እና ከራሱ ከመንግስት ይከው ስለተናገረ እውነትን ስለተነፈሰ። ይህን ደግሞ አቅም ያለው እሱ ስለሆነ ይፈሩታል። ይህን ደግሞ አብይ የሚፈልገውን አቴንሽን ያለምንም ጥረት ስለሚያገኝ የፍቅርን ድጋፍ የህዝብን ድጋፍ፣ ፍቅርን፣ አክብሮትን ቴዲ ያለምንም ጥረት ያገኝ። አብይ ይሄ የለው ጥሮም ለምኖም እንኳ ክብርና ፍቅር አያገኝም። ቴዲ የሚያሰጋው የሚመስለኝ ብቻ ነው። ኦፍኮርስ ልጆች አሉት፣ ቤተሰቡ አጠገቡ አለ። ግን ያ ማለት ብቻ አይደለም ማለት። በነገራችን ላይ ዘሪሁን ይህን ነገር በደንብ አስረግጠው በደንብ ከፍ አድርጎ ማሳየት ያስፈልጋል። አብይ አህመድ ጉሮሮ አንቆ እጅ ጠምዝዞ አመስግኑኝ፣ የኢትዮጵያን የተለያዩ የማህበረሰብ ክፍሎች ከተለያዩ የኢትዮጵያ አካባቢዎች ቤተ መንግስት ድረስ እየጠራ እኛ እንሰራለን እናንተ ግን አታመሰግኑም ነው ትልቁ። ቀደም ሲል እንዳልከው ትኩረት ፍለጋ፣ ምስጋና ፍለጋ ባታመሰግነው እንኳን እጅ ጠምዝዞ ጉሮሮ አንቆ ምስጋናን የሚፈልግ የትኩረት ራብተኛ ነው ቴዲ። አንድም ማስታወቂያ ሳያወጣ አንድም እንዲያደርጉልኝ ሳይል ይሄ የምታየው በመላው ዓለም የፈሰሰው ኢትዮጵያዊ በራሱ ጊዜውን ገንዘቡን አውጥተው ነው ቴዲን ከፍ እያደረገ ያለው። ልዩነቱን እንረዳ በደንብ። ትከሻ መለካካት ይፈልጋል አብይ አህመድ እኮ ህወሓት የሚባል በዘረኝነት ፖሊሲ የበቀለና ያደገ ህወሓት የሚባል ቡድን ስልጣን ባይዝ ኖሮ አብይ አህመድ የሚባል ሰው እኮ አናቅም ነበር። አሁን ወይ በሸሻ ውስጥ የሆነ ቡና ለቃሚ ሆኖ የሚቀር ሰው ነበረ። በእውቀቱ በችሎታው ለኢትዮጵያ በሰራው ታሪክ አይደለም እኮ ስልጣን የያዘው፣ በግርግር መጣ። ያን ቀን የተረገመ ይሁን፣ እውነት ለመናገር የተረገመ ይሁን ይህን ሰውዬ እዛ ቤተ መንግስት ያመጣው ያነሳውን ነገር ነው። ትከሻ መለካካት ይፈልጋል። እኩያ አይደለም። አብይና ቴዲ እኩያሞች አይደሉም በኢትዮጵያ ጉዳይ። ይህን ቃል እንኳን አመጣው። የትኩረት ሰቀቀን ረሃብተኛ ይሄ ቃል ሊገልጸው ይችላል። ያ ረሃብ አለበት። ቴዲ የቀማው የወሰደው ነው የሚመስለው። በነገራችን ላይ አምባገነኖች ይሄ ባህሪ ያላቸው። ምናልባት መለስም ላይ ታስታውሰው ይሆናል። የ97 ምርጫ ይመጣ አይ ቲንክ በማስታወቂያውም በምኑም አርከበ ቁባይ ከተማ ውስጥ ያው ይለጨለጭ ነበር። ያው የሚወዱትም የሚጠሉትም አከበ በተለያየ መልኩ ይላሉ፣ ከነጥፋቱ ማለት ነው። መለስ ዜናዊ አንድ ያደረገው ነገር አርከበን ከዛ ውስጥ ማውጣት መቻል ነው። ረሃብተኞች ናቸው አምባገነኖች። አንድ ችግራቸው የዚህኛው ጠኔ ግን የከፋ ነው። ሰቀቀን የሚያልኩት ለዛ ነው። የትኩረት ሰቀቀን የከፋው መጨረሻው ረሃብ። እንዳልከው ትከሻ በትከሻ መለካካት ነው። ዳትሴት በፍጹም ቴዲና እንትና በአንድ ገበታ የምታቀርባቸው ወይም እንደው ለሻይ ቤት ጨዋታ እንኳን እኩል አታመጣውም። አብይና ቴዲን እኩል ልታስቀምጥ አትችልም። የሰማይና የምድር ርቀት አለ። ያ ህመም አለው። ያ ሰቀቀን አለበት። አብይ አይ ቲንክ ቴዲ ያንን ነው እንዲህ አይነት ሰዎች ጋር ነው ለእውቅና የሚተጉ ለእውቅና ሰቀቀን ውስጥ ያሉ
ረሃብ ያለባቸው አቴንሽን የሚፈልጉ አይነት ሰዎች ይችን ሀገር ገደል እየከተቱ ነው። ይሄን ረሃብተኛ እያበዙ ነው፣ የሚፈናቀል እያበዙ ነው። ያ ስጋት አለው። ደግሞ መታፈኑ በራሱ እንደ አርቲስት እንደ ኪነ ጥበብ ሰው ቴዲ ለየት የሚያደርገው ይሄ ነው። ብዙ የኪነ ጥበብ ሰው እንደውም አሁን ዝም ብሎ ቀልድና ቧልት እኮ ማሳለፍ፣ ዘፈኑም እንዲሁ የላይ ገለበለብል አውርተን አናውቅም ስለ ሙዚቃ አይደለ? ቢኮዝ ፓወር ስለሌለው አቅም ስለሌለው ነው። ቴዲን ግን ለምን አወራ ነው? አቅም አለው፣ ያሳይተዋል። ሙዚቃ የሚሰራው እንደዚህ ነው ስላለ ብዙዎችን አሸንፈዋል። ዋይ ቴዲ ግን ለነሱ የሚያዝናል። እነዚህ ሰዎች ስጋት ውስጥ ናቸው፣ ፈሪ ናቸው፣ ወይም እንዲፈሩ ተደርገዋል እንደሰው። ቴዲ ያን ይገልጸዋል። አርቲስቱ ላይ ያለውን ፍርሃት፣ ግለሰቦች ላይ ያለው የባንክ ገዢ ሊሆን ይችላል፣ ወይም ደግሞ የግል ንብረት ማስተዳዳሪ ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ አስተማሪ ሊሆን ይችላል። እንዲፈራ ነው የሚያደርጉት። ቢኮዝ ሰው ካልፈራላቸው ማስተዳደር አይችሉም። የነሱ ግብ ይሄ ነው። ሰዎች እንዲፈሩ፣ እንዲሸማቀቁ፣ ምንም ነገር እንዳይናገሩ፣ የተባለ ነገር ሁሉ ቶሎ የሚያስደነብራቸው ድንብሮች ሆነው ነው የምናገኛቸው። እና በተለይ መርከብ ላይ ለኔ ይሄ ነው የኛንም ዝምታ የሚያሳይ የአብዛኛውን ማህበረሰብ ቁዘማ ውስጥ ያለበት ወይም ደግሞ ድባቴ ውስጥ የሚያሳይ ቴዲ ይሄ ነው። ጨለማውን በደንብ ያሳያል። በኋላ ላይ ደግሞ ተስፋው ላይ ይመጣል። በኋላ እናየዋለን ተስፋው። ግን መርከብን ሳነሳ ይሄንን ማለፍ የለብኝ ብዬ ነው መሳይ ዘሩን ቀደም ሲል በመግቢያችንም እንዳልኩት እያንዳንዱን ነገር እያደረ ያው የቴዲ ዘፈን ልክ እንደ ወይን ነው። እያደረ እየቆየ ሲመጣ ነው ጣዕሙን በደንብ እየተረዳ ቅኔው በደንብ እየገባ እንደው ካለው የሰዓት አንፃር የጊዜ ሁኔታ አንፃር እንደው ያሉትን ሌሎች በዘፈኑ በአልበሙ ላይ ያለን እይታ ባጠራ አድርገህ ታቀርብልንና ግን ደግሞ ከኛ ምን ይጠበቃል? አሁን ብልጽግናዎች እዚህም እዛም እየተቧጨሩ ነው። ማያደርጉት ጠፍቷቸዋል። አብይ አህመድ አልደነገጥኩም ለማለት ወጥቶም በግልጽም ተናግሯል። አሰላይ ሄደው እና ያ ሁሉ ጊዜ እንደ ምንድነው ደጋግሞ የሚመርቃቸው ፕሮጀክቶች ወይም ደግሞ ብልጭልጭ ነገሮች አሉ። አንዳንዱ ፕሮጀክቶች ይኖራሉ። እነሱን ደጋግሞ የመመረቅ አቴንሽን ዞር ማድረግ አልደነገጥኩም አልተረበሽኩም ለማለት በዚህ ወቅት ላይም የተለያዩ ቦታዎች እየሄደ ነው። እስከ አንበሪቾ ሀዲያ ድረስ ሄዷል። ምንም የተያዘ ፕሮግራም እንደሌለ እርግጠኞች ነን። ደጋግሞ አቅጣጫ ለማስቀየርና አልደነገጥኩም አልተረበሽኩም ለማለት ካልሆነ በስተቀር የተለየ ነገር ያመጣው ነገር የለም በየሚሄድበት ቦታ። ለማንኛውም ብልጽግናዎች ዘንድ ብዙ ነገር እያሉ ነው። በሚሳኤል ያልደነገጠ በዚህም እዛም ጮኻችሁ ጨፍራችሁ ዘረኞች እንዲያድርጋችሁ ምንም ያላመጣችሁት በድምፃዊ ጩኸት ደግሞ መንግስት ይፈርሳል ብላችሁ አታስቡ ብለው እስከዛ ድረስ የተናገሩም እንዳሉ በዚህ አጋጣሚ መጥቀስ ያስፈልጋል። ራሳቸው ልክ የእግዚአብሔር መንግስት ያደረጉ የብልጽግና ሰዎችም አሉ። ለማንኛውም ከኛ ምን ይጠበቃል ነው። ቴዲ ቤት ስራውን ጨርሷል እና ዘፈኑን ሰምተን ምንድነው ወደ ቤታችን ነው መንገባው ወይስ ጥሪውን ተቀብለን ከዚህ ግለሰብ ከዚህ ስርዓት ከዚህ ኋላ ቀር ከሆነ የኢትዮጵያ ጠንቅ ከሆነ አገዛዝ ኢትዮጵያን ለማላቀቅ ነው ቆርጠን መነሳት ያለብን? ከዚህ በላይ ምን አይነት ድምጽ ነው እየጠበቀን ያለ ነው? ዘሪሁን ቴንክ ዩ። በዓሉ ግርማ በደራሲው አይ ቲንክ በሲራክ በኩል ይመስለኛል ካልተሳሳትኩ ካደርባይ ብዕር ባዶ ወረቀት ይሻላል ያለው ነገር ቴዲ ይሄንን ነው። ሶ this is the fact የሚመጣውንም ለመቀበል ዝግጁ ነኝ። ግን ይሄ ያለው ሁኔታ ይሄ ነው። ይሄን ደግሞ በኢትዮጵያ ተስፋ አንቆርጥም። ዛሬ 11ኛው ሰዓት ላይ ነው። ያ ድባቴ መቆም አለበት። መንቃት መቻል አለብን። የቴዲ ትልቁ መልእክት ታፊስ አንቅቶናል። የአርቲስትም ተግባር ይሄ ነው። ማሳወቅ፣ ኢንስፓየር ማድረግ፣ ማነቃቃት፣ እውነታን መንገር እንደሞ ማዝናናት። ቴዲ በሁሉም ነው የመጣው ነው will be okay ሁላችንም ደህና እንሆናለን። ከዚህ በፊትም ብሎታል። ሁሉም ደህና ይሆናል፣ ሁሉም መልካም ይሆናል። አሁን ደግሞ ቴዲ በጣም ስፔሲፊካሊ ተናግሮናል። በኢትዮጵያ ሰዓት አቆጣጠር አሁን 11 ሰዓት ነው። ዜጎች በየፊናው ለነጻነት የሚፋለሙበት ነው። በተለይ በአማራ ክልል የሚደረገው ፋኖ የሚያደርገው ትግል እንደዚሁም
በሌሎች አካባቢዎች ወጣቶች በትግራይ ላይ ወያኔን በመቃወም የሚነሱ ወጣቶች አሉ። እንዲሁም በኦሮሚያ ክልል በተለያዩ አካባቢዎች ላይ የተነሱ ወጣቶች አሉ። ግን ይህንን የሚያስተሳስር ገመድ አለ ነው። ያም ኢትዮጵያዊነት ነው። ኢትዮጵያዊነት የሚለውን ቀለም ካላነሳ ባንዲራውን ከፍ ካላደረክ ይሄ የምትሉት ጥረት ሁሉ ባዶ ነው። ለአምባገነኖች እድሜ ማራዘሚያ መድኃኒት ነው እንደውም የምትሆኑት ነው። ለዚህም ነው ከተሜው ይሁን ገጠር ውስጥ ያለ ይሁን ዲያስፖራዊ ይሁን ልክ ቴዲን ለማድመጥ እንደዚህ በአንድ እንደተሰበሰበው አንድ እንደሆኑ በቃ ለቴዲ ላሳየው ፍቅር ለቴዲ ምላሽ የምትሰጥበትም ኢትዮጵያዊነትን በማቀንቀን ነው። ኢትዮጵያን በመውደድ ነው። የተጎዱትን በመደገፍ ነው። የተፈናቀሉትን በማሰብ ነው። ደግሞ በአንድነት ጥላ ስር በመሰባሰብ ነው። ደግሞ ቴዲም ባይለው ኢትዮጵያ በአንድነት ጥላ ስር ከተሰበሰቡ ኃይሎች ውጪ ምንም አዳኝ የላትም። ምክንያቱም የኢትዮጵያ ስሪት it's not just like እንደ ደቡብ ሱዳን ወይም እንደ ሶማሊያ በኮሎናይዜሽን ወይም በላብራቶሪ የተሰራች የተጠገነች ሀገር አለ። በታሪክ የተጠገነች ሀገር፣ በታሪክ የመጣች ሀገር የ3000 ዘመን በሃይማኖቱ፣ በእምነቱ፣ በታሪኩ፣ በስነ ጽሁፉ፣ በጂኦግራፊካል አቀማመጧ፣ በቋንቋው፣ በፍልስፍናው በአጠቃላይ ኢትዮጵያ በታሪክ ውስጥ ያለች በታሪክ ውስጥ የተሰራች ሀገር ነች። ያ ነው አንድነታችን፣ ያ ነው መሰረታችን። ወደ አንድ ልናመጣ ካልቻል እነዚህን ማሸነፍ አንችልም ነው። እነሱን ልናሸነፍ የምንችለው ምክንያቱም የሚጠሉት እነሱ ምንድነው? አንድነትን ነው። ስለዚህም ነው እኮ መሀል የነበርነውን ዳር ማድረግ የጀመሩት ነው የሚለው። ምክንያቱም መሀሉ ከተበላሸ እነሱ ስልጣናቸው ማቆያ ነው ቴዲ የሚለው። ተስፋ አለ። ጎሁ ሊቀድ ነው። ሰዓት ደርሷል። 1 ሰዓት ነው የቀረው ነው ጎሁ ሊቀድ። ግን ደግሞ ያንን ልታደርግ የምትችለው በኢትዮጵያዊ አንድነት ስትሰማራ ነው፣ ወይም ስትመጣ ብቻ ነው። ሁሉም ባለበት በተሰማራበት ሙያ መምህሩም ይሁን ገበሬውም ይሁን ስደተኛውም ይሁን ወንዱ ይሁን ሴቱ ይሁን ወጣት አዛውንቱ በአንድነት በኢትዮጵያዊነት ስሜት እስካልመጣ ድረስ ይችን ሀገር ማዳን ራስን ማዳን አትችልም ነው። ቢኮዝ እየበሉ ነው ያሉት። ከበንደር እያፈናቀሉ ነው። ማንነትን እንድታጣ እያደረጉ ነው። በማንነት እያፈናቀሉ እየገደሉ፣ በእምነት እየገደሉ ነው። እያየን ነው ክርስቲያኖች እየተገደሉ ያሉበት ሀገር። ይሄንን ነው ቴዲ እየነገረን ያለ በመሬማ ሲነግርህ ኢትዮጵያዊነትን ይሄ ነው ስቲል አፈር እየገፋን የምንኖር ነን። አባይን ገድበናል ብለናል። ነገር ግን ከአባይ መጠቀም ያልቻልን ነን። ምክንያቱም ያሉት አምባገነኖች ምን ማድረግ እንዳለባቸው የሚያውቁ አይደለም። ስለ ገበሬው የሚያስቡ አይደለም። ወይም በጨለማ ስለሚኖረው ከተማ የሚያስቡ አይደለም። 7 ቀን 8 ቀን ውሃ የሚጠፋበት ከተማ ውስጥ ነው የሚኖረው። እነሱ ጀስት የራሳቸው ኢትዮጵያዊ ደሴት ሰርተው በብልጭልጭ የሚኖሩ ሰዎች ናቸው። ኢትዮጵያ ማለት ለነሱ ያቺ ብልጭልጭ መንደር ነች። እሷም እኮ ምናልባትም 3 ማይል እንኳን የምትርቅ አይደለችም፣ 4 ኪሎ። ከዚህ ውጭ ምንም ነገር የላቸውም። እኛንን የምንሰፋው እኛንን የምንበዛው የሚለው በታሪክም የምንበዛው እኛንን። ምክንያቱም እኛ ያዝነው ታሪክ ሰፊ ነው፣ ኢትዮጵያ የሚል ነው። እነሱ ያዙት ያቺ ጠባብ ብሔርተኞች እዛችሁ ጎጥ ውስጥ የምትገባ ማንነት ነው። የኛ ታሪክ ይሰፋል፣ የኛ ኃይል ጉልበት ደግሞ ይሰፋል ነው። ቴዲ ደግሞ ፕሩፍ አደረገው። ራሱ ቴዲ የተናገረው ፕሩፍ አደረገለት። 40 ሚሊዮን በ24 ሰዓት ውስጥ ተመለከተው። ይሄ እኮ ቀላል እይታ እኮ አይደለም። በኢትዮጵያ ታሪክ ውስጥ ይሄን አይታል። አደባባይ ላይ እኮ እንደ መጥራት ነው 40 ሚሊዮን በአንድ ማግኘት ማቻሉ። ቴንክ ዩ ለቴክኖሎጂው። ግን ደግሞ ቴዲ ስለሆነ ነው የሆነው። ቴክኖሎጂ ስላለ ብቻ አይደለም እኮ። ቀጣፊዎቹና አብይም እኮ ሞክረውታል፣ አልሆነላቸው። ግን ስለ ኢትዮጵያ ሲወራ ስለ አንድነት ሲወራ ግን የኢትዮጵያ ሕዝብ እንዲህ አንድ መሆን እንደሚቻል ነው የቴዲ ማሳሰቢያ። ለኔ ቴዲ መልእክት በውስጡ ያዘለው የኢትዮጵያን ባንዲራ አንሳ ነው። ኢትዮጵያን ባንዲራ ካላነሳ በስተቀር በየጎጡ የሚደረገው ትግል በየመንደሩ የምታደርገው ትግል የትም አያሻገርህም ነው። ይሄው ብልጽግናን ተመልከቱ። ብልጽግና ወደ ተወሰደ በኢትዮጵያዊነት ስመጡ የበግ ለምድ ለብሰው ከበረርነታቸውን ይሄው አሳየው። የትም አልወሰዱም። ኢቨን እነሱ እንኳን ካሉበት ከተማ እኮ መውጣት አልቻሉም። ማህበረሰቡን ዳር አወጡ፣ እነሱ መሃል ገቡ። እነሱን ግን መፈናፈን አልቻሉም። ወደ ዳር እንኳን መውጣት አልቻሉም። ኢቨን እኛ እነሱን ነው ነፃ የምናወጣው ነው የሚለው ቴዲ። ግን ይሄ የሚሆነው አንድ ስንሆን ነው። ደግሞ ቴዲ ተናግሮታል። አሁን እነዚህ ሰዎች እኮ ነፃ ያወጣው እኮ ወያኔም እኮ ይሄው ህዝብ እኮ አይደለም እንዴ? ነገር ግን አባይ ስለሆኑ
ከዱ። ግን ደግሞ ሁለቴ ሶስቴ እንዲክዱ ደግሞ እድል መስጠት የለም። አሚን እኔ እንጃ ቴዲ ካለው ውጪ እኔ ምን እንደምችል ራሱ ግራ ይገባል። ምክንያቱም ቃላቶቹን ከተመለከትከው ይሄ ነው። አባዮቹ እነሱ ናቸው፣ የከዱት እነሱ ናቸው። በዛ መከዳት ደግሞ የታመሙ ነው እኛ ነን። ቴዲ እዛ ላይ ገልጾታል። ግን ደግሞ ቴዲ ጨለማውን ብቻ አይደለም ቁስላችንን ነካክቶ ብቻ እንድንታመም አይደለም የፈለገው። ተስፋ አለ በፀሐዬ ላይ እኮ ጀንበር ላይ ፀሐይን ሲገልጽ በልጅነታችን ፀሐይ የደመቀች ብርሃኗ አለኝ ስትል ተመልከተው ተስፋ ነው የሚሰጥ ያ በልጅነት ልክ ይሄ መዝሙር ሲሰማ ዳት ወደ ትምህርት ቤት እንደምትሄድ ስታስበው ከግቢህ ልክ ከቤት ስትወጣ ጀንበሯ ድምቅ ያለ ያ ጎልደን ከለሯ የሚወጣበት መስከረም ደግሞ ከሆነ አበቦቹ የፈኩበት ሳር ቀጤማው የምታይበት ከየቦታው ቤቱ የሚወጣው ጭስ ያ ማህበራዊነት ያ ተስፋ ጠዋት እኮ ፀሐይን ስትሰማት እኮ ያ ነው ተስፋ ነው የሚታይ አይደል ፀሐይ ደመቀች ብርሃኗን ለኛ ማለት አወቀች ቴዲ so amazing እኔ እንጃ ለሱ ማለት ነው ቴዲ ምን እየነገረን ነው ያልከኛል ወይስ ምን አርጉ ነው ሚለው ነው ይሄ ነው ሚልህ እኮ ከዛ በኋላ ኃይለ ሥላሴን ያመጣልሃል እዛው ጀንበር ላይ መዝጊያው ላይ ነው እንግዲህ የሚል ቴዲ አጨልሞሃል ሄደ ወይም ጨለማውን ነግሮሃል ሄደ ጨለምተኛ ጸሐፊ አይደለም ቴዲ ወይም ዘፋኝ አይደለም ይመጣልና የኃይለ ሥላሴ ባዕድ ልክ ከአንድ ቤተሰብ እንደወጣን በአንድ መንደር ውስጥ እንዳለን ቤተሰብ እንኑር የኃይለ ሥላሴን ያመጣ እንድ መኖሩ ብቻ አይደለም ቴዲ እዛው ታሪክ ውስጥ ይገባል በደርግ ጊዜ የነበሩ ወጣቶች ይሄ መነቃቃቱ ያመጣላል ሃሁ ይላል ተነሳ ተራመድ ክንድህን አበርታ ተመልከተው ታሪክ ውስጥ አለ ለመነሳሳት የሚያስችል ይሄ አለ ተስፋውም አለ ጥንካሬውም አለ ብዛቱም አለ ቴዲ ያንን ነግሮ ዝም አለ ግን ይሄው ብዛታችንን እኮ ያሳየን 40 ሚሊዮን በ24 ሰዓት ባልሞላው ገና የሚታይ ነው የሚደመጥ ነው ገና እኮ ብዙ ምናወራለት እኮ ነው ቴዲ እኮ አሁን እኮ ጀስት በችኮላም ነው ምን ያለ ገና ስሜት ውስጥ ነን ሁላችን ይሄ ስሜት ግን መብረድ የለበት ቴዲ የሚፈልገው ቴዲን የምንወድ ከሆነ ኢትዮጵያን የምንወድ ከሆነ ታተሰት ባንዲራውን ከፍ ማድረግ ነው ስለ ኢትዮጵያ ማውራት ነው ስለ አንድነት ማውራት ነው መሪማ የምንወድ ከሆነ መሪማ ኢትዮጵያዊ ነች ኢትዮጵያን ነው የሚገልጻት የማንም ባዕዳን ዛሬ እኮ የአረብ ኤምሬቶች ኢትዮጵያን የሚጫወቱባት አይነት ሆናለች መሪማ ሌላ ማንንም አይደለች ግን በትካዜ አይደለም የምታልፈው አንድ መሆን መቻል አለብህ ነው መናገር አለ ድምጽህን ከፍ ማድረግ አለ ጋዜጠኛ ማውራት አለ መሳይ ማውራት አለ በየዕለቱ ማንቋቋት መቻል እኔ ኃላፊነት አለ መምህሩ ኃላፊነት ተማሪዎችን የማንቃት ሁሌ ስለ አንድ ብሔር እየሰሙ ማደግ የለባቸው ኢትዮጵያ የዛ ሁሉ የ80 እና ከዛ በላይ የሆነ ብሔረሰቦች ድብልቅ ነች ከለር አላት ቀለም አላት መለያዋ ደግሞ አረንጓዴ ቢጫ ቀይ ነው እሱን ከፍ ስታረግ ብቻ ነው because የአረንጓዴ ቢጫ ቀይ ደም ተከፍሎበት ኢትዮጵያን በዓለም መድረክ ላይ ከፍ አድርጓታል የሌግ ኦፍ ኔሽን ከመሰረቱት አንዷ ነች ታላላቅ ሀገሮች እንኳን የሚባሉት በዛ ወቅት አልነበሩ ወይም ከመስራቾች ውስጥ አንዷ ነበር ኢትዮጵያ ግን ነበረ ቴዲ ያንን ነው የሚነግረው ቴዲ እኮ ሄዳ ኮሪያን ረድታለች ቴዲ አይርላንድ ረሃብ በነበረባት የአይሪሽን ህዝብ እኮ ስንዴ በመላክ ረድታለች ቴዲ እኮ ጥቁር ህዝብ በነጮች በሚገዛበት ዘመን ሳውዝ አፍሪካ አፓርታይድ በነበረበት ጊዜ እኮ ማንዴላን ጠርታ ፓስፖርት ሰጣ እኮ ያስለጠነች ሀገር ዚምባብዌ ወታደሮቿን የላከች ሶማሊያ ሰላም ለማስከበር ወታደሮቿን ኮንጎ የዘመተች ኢትዮጵያ ስንል ይሄ ነው ግን ይሄንን የምታመጣው ያንን ኢትዮጵያዊነት ክብር ማንነት የምታመጣው ግን ሰንደቁን ከፍ ስታረግ ነው በጎጥ ውስጥ ተደብቀህ አይደለም እና አይ ዶንት ኖ ከቴዲ ዘፈን ላይ ምን እንደም ሌላ ጊዜ እንዲሁ ደግሞ ምናወራበት ካልሆነ በስተቀር የቴዲ ሐሳብ የሚያልቅ ቃላቶቹ ተደምጠው የሚጠገቡ አይደሉም of course እንደ ጥበበኛ ቁስልህን ይነካከዋል at the same time ደግሞ ተስፋን ይሰጣል ግን ደግሞ ኃላፊነትም አለ ኃላፊነት ተነቃቅቶ ዝም ማለት ሳይሆን ማሰማት መቻል አለ የዛች የመሪማን ድምጽ ማሰማት መቻል መሪማ ያችን ጀንበር እንድታይ ማለት ይሄን ለማድረግ ደግሞ መነሳት መቻል ዘሪሁን በእውነት
ምን ማለት እንደምችል አላቅም። የቴዲን አጠቃላይ ህልም ተስፋ በብዙ መንገዶች ከትላንት እስከ ዛሬ ያሉትን ጥረቶቹን ትጋቶቹን በሙዚቃዎች ቴዲ የለፋባቸውን በሙሉ በዚህ አጭር ዝግጅት ውስጥ ያሳየበት ሁኔታ እኔን ጨምሮ ተመልካቹም ከፍተኛ የሆነ ግንዛቤ እንዳገኝና የሆነ ነገር እንደጨበጠ ተስፋ አደርጋለሁ። አንለያይም። ዘፈኖቹ በሚቀጥሉት ቀናት ሊፈጥሩ የሚችሉትን ያገዛዙ የተለያዩ እርምጃዎች ሊኖሩ ይችላሉ። እነሱንም ጭምር ቴዲ መጠበቅ አለብን። ቴዲ እውነት ለመናገር ትልቅ ሪስክ ነው የወሰደው። ትልቅ መስዋዕትነት ነው የከፈለው። ከሀገር አልወጣም፣ ድግሴን እዛው ህዝቡ አጠገቦኜ ነው ማቀርበው በሚል ይህንን መስዋዕትነት የከፈለ ነው። ልጆች አሉት፣ ቤተሰብ አለው። ግን ያ አይደለም የታየው። በዘፈኑ በዳስጣን ላይ እንደተናገረው የኔ አንድ ነፍስ ነው ከሀገር አይበልጥም ነው። ስለዚህ እኛ ምን እንሰራለን? ምን እንጠብቃለን? ብዙ ነገሮችን እናነሳለን። ለዛሬ በጣም ነው ማመሰግንህ ዘሪሁን ተስፋዬ፣ የፖለቲካ ተንታኝ፣ የኢኮኖሚ ባለሙያ፣ የሰብአዊ መብት ተሟጋች እንደዚሁም ጋዜጠኛ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም በጣም ነው ማመሰግነው መሳዬ። እንግዲህ ሁሌ ብቻህን አይደለም ነው፣ ብዙዎች ካንተ ጋር ናቸው። አንተ ቴዲ ውስጥ ያለ መንፈስ ሁሌ አንተ ላይም ስላለ ያኮራናል። ካጠገብም ስላለው ደስ ይለኛል። ይሄ ነው የሚፈልገው። ቴዲም ያለን ይሄን ነው። መሳይ ምሰሉ ማለት ነው። ቴዲ ምሰሉ ነው እና እኔም ዜሪ ስጥልኝ ካንተ ጋር እንዲቀርብ ድምፄን ስላሰማው። እንግዲህ በዚህ አጋጣሚ በተመልካቾች ፊት ነው ቃል የማስገባ። በጣም እንፈልጋለን። ይህን የመሰለ ትንታኔ ይህን የመሰለ እይታ እያጣን ነው። በእውነት ይገባናል። ለአሜሪካ ብዙ ውጣ ውረዶች ያሉበት ሀገር ነው። ብዙ የራስ የሆነ ሩጫዎች እንዳሉ ይገባኛል። ግን ደግሞ በዚህን ያለ ርቀት ከተመልካቾች ከኢትዮጵያ ሕዝብ መራቅ የለብን ብዬ አምናለሁ። ጫናለሁ። አሁንም አንተ ስልክ ላይ መደወሌን አላቋርጥም። ግን በተመልካቾች ፊት ቃል የማስገባ በዚህን ያለ ርቀት ከተመልካቾች እንዳጠፋ ነው። አመሰግናለሁ። ዶንት ሚ ኢሞሽናል። አሁንም ደግሞ የቴዲ ዘፈን አለ፣ እሱ አንተም ተጨመረ እና እግዚአብሔር ይስጥልኝ በእውነት ስላከበራችሁኝ። አድማጮችም ያይጠይቁኛል ብዙ ሰዎች እና ቴንክ ዩ መሳይ፣ አንተም ለመድረኩ እና አልጠፋም። ተመልካቾች እንግዲህ የዛሬውን በዚሁ እናበቃለን። በቴዲ አፍሮ ሙዚቃ ላይ በማተኮር ያዘጋጀነው የአንከር ልዩ የመረጃ ፕሮግራም በዚሁ ተጠናቋል። ኢትዮጵያ በክብር ለዘላለም ትኑርልን። ጤና ይስጥልን።